መንግስት እንደው መገሰጽ ደግሞ አለብኝ ለምን መንግስትን ወክዬ እኮ ይሄን ሰውዬ ሰድቤዋለሁ ወይም ተከራክሬዋለሁ አሁን ግን መንግስት ደግሞ አጥፍቷል ዋናውን ታሪክ ብናቀው ያ ነገር እኔን የሸጡት ዋናውን ነገር ብናቀው የሆነ ሞመንት አለ ቆስቁሶ አስነስቶ እንድጽፍ ያደርግ አቦ በቃ ለዚህ ሙዚቃው ደግሞ አያልቅም እንዴ አቦ አንቺ አትቆሚም እንዴ ብትቆም አንድ ከሞት ያመለጥክበት አደጋ አለ እና በተለያዩ አጋጣሚዎች በጣም በብልጭታ አልፎ አልፎ ሲነሳ አውቀዋለሁ ሙሉ ስዕሉ የለኝም ምንድን ነበር የተፈጠረው ረጅም ጊዜ ሆኗል አሁን ስለዚህ ክፉን እንደማስታወስም አይቆጠርም በነገር ላይ ነገር በደም ተነግሯል ሪሊ እኔ ምንም ነገር ላይ ሰይፉም ላይ ተነግሮ ነበር ያኔ ያ በተለያየ እንትን ተነግሯል ያ መንገድ ላይ የምንሄድበት መንገድ ላይ የመለ መንገድ ላይ ማታ ትልቅ ድንጋይ ያስቀምጡና መሃል መንገድ ላይ ብዙ መብራት ምናምን ስለማይሰራ እንደማካፋያ ትንሽ መኪኖች ኖ ዱርዮች ምናምን ያስቀምጡና መኪና ተጋጭቶ ሲቆም ይዘርፋሉ ወይ ምናምን የኔ ላንድ ክሩዘር መኪና ስለሆነ መኪና የነበረው ማታ እየመጣው 40 50 ምናምን ነው ምናዳው 50 ምናምን 60 ሊሆን ይችላል ስተና ፈጣንም አይደለም ያን ያክል ወይስ 60 ሊሆን ይችላል በሌሊት ፈጣን የሚባል አይደለም በቀን ራሱ እና አያዋለሁ እና የኩርቱ ፌስታል ነው ይመስል ገባ ማለት ያን የሚያክል ትልቅ ድንጋይ መሃል ላይ አጥተቀም ነገርና ግን በሁለቱ እግር መሃል ለማንኛውም ዝም ብለ ፍራቻ ላይ ያሳልፈው ስል ሆዱን መጥቶት መኪናውን መጥቶት ነው የገለበጠው እና የተጋጨውበት ቦታ ከዛ መሃል ያለውን አጥር ዘልዬ ነው መኪና ያረፈው በሁለተኛው ሜትር ከገጭቱ 47 ሜትር ቦታ ላይ ነው ያረፈው እግዚአብሔርን በስማ መኪናውን ስታየው እልክልሃለሁ እንትኑ በዚህኛው ሳይድ ድፍን ብሏል መውጫው ማለት ነው በተቃራኒ በዛ ሞመንት እኔ ልክሰፍ ቤልት አስሬያለሁ ምናምን በዛ ሞመንት ማስበው ያጋነንኩኝ አይደል ካረፍኩኝ በኋላ እግዚአብሔር ይመስገን ተርፍ ያለው ገባ ምንም አልሆንኩም የሚመጣ መኪና እንዳይመታኝ ነው ሃይዌይ ላይ ነው ወደ ሃይዌይ ነው የገባሁት ስገለበጥ ስለዚህ ተንፈራፍሬ ምናምን ከመኪናው ሞታ የመኪናው ጣራው እንትኑ መስታወት ስለሆነ ሲገለበጥ የሱ ስብርባሪ አለ ማለት ነው በጭንቅላቱ ስለሆነ ያረፈው ከዛ እኔ ከቤልቴ ተገልጦ በጭንቅላቱ ነው ያረፈው በጭንቅላቱ ነው ያረፈው አራት እግር ወደ ላይ ማለት ነው ቤልቱን ስፈታው ስወርድ መስታወቱ ላይ ነው እጅ ያረፈውና ወጋጋኝ ማለት ነው እሱ ብቻ ነው ጉዳቴ እውነት ነው እንጂ ምንም አልሆንክም ምንም የለኝም ከእግዚአብሔር ጋር ማለት ነው ከዛ ወጥቼ በቃ ፎቶ ያነሳው ከዛ የዘለሉ ሰዎች ሲመጡ እኔ ከዛ ወጥቼ አልመሰላቸው እንርዳቸው እንጂ ፎቶ ታነሳለህ እንዴ ምናምን ይላል አይ ሰው የለም እኔ ነኝ ያልኳቸውና ፎቶን ስታይ ትደነግጣለህ በቃ ተገናኝቷል እንትኑ የላንድ ክሩዘር ወደ ላይ እንትኑ ከንቱ ጋር ተገናኝቷል ማለት ነውና ይገርማል በጣም እሱ መኪና ነበር ኤልያስ ጋር የነበረው ኤልያስ ግቢ ነበረው ግን እሱ ሞመንት የሆነ ላይፍን ቀየረው አንዳንዴ ብዙ ጊዜ ከባድ አደጋዎች ሰዎችን ብዙ አለ በፍጹም እውነት እሺ ይላውን እንትን ዝም ብዬ ፍንዳታ አልነበርኩ ገባ ወይ ጠጥቼ ሰክሬ ምናምን እንደዛ አይደለም አይ እንደዚህ አይነት ሳይሆን ብዙ ጊዜ ይሄ ለሞት የቀረበ ኤክስፒሪየንስ ብዙ ጊዜ ሰዎች አይ ኤልያስ ጋር ራሱ ለምሳሌ ኤልያስን ታሪክ ካስተውስ ሲናገር አሁን እሱ ከመጠጥ ምናምን ጋር ይገናኛል ገባ የቀየረው በዛ መንገድ ነው አሁን እኔ ይሄ እንዳልኩ የሆነ ነገር ተላልፌ ቢሆን ለምን አረኩኝ የሚለው ነገር አለ እውነት ገባ አይደለ ምንም ኖርማል ቀን ነው እግዚአብሔር ይመስገን ወደ ኤርፖርት ነበር የምትሄደው ሰው አድርሼ ነበር ማለት እየተመለስክ ነው እንጂ አሁን የሆነ ነገር ተላልፌ ማድረግ የለብኝ ሳላረግ ቢሆን ያስተምረኛል ትላለህ ገባ እንደዛ አይደለም ይገርማል በጣም ለኔ ብዙ ጊዜ ካንተ ጋር ተያይዞ ለምን እንደማይነሳ የማይገባኝ one of my most favorite ዘፈኖች አንዱ ኑር ባታምንም የሚለው አንተ አብነትና ዘሪቱ የሰራችሁት ሙዚቃ ነው ምልብ in any list ውስጥ ቤስት ዘፈኖቹ ሲባል የማነሳው ዘፈን ነው ብዙ ጊዜ ግን እኔ እንጃ እኔ ሚሳርጌ ካልሆነ በስተቀር የሚነሳ ዘፈን አይደለም ሰዎች ይወዱታል በጣም
አይነሳም። ታሪኩም አሰራሩም ብዙ አይታወቅም። ምክንያቶቹ ለምን እንደሆኑ አይገባኝም። ስለተሰራበት መንገድ ብትነግረን ደስ ይለኛል። በዛ ላይ ደግሞ ጆኒ ከዛ በፊትም ሆነ ከዛ በኋላ በእንደዛ አይነት አዘፋፈን አናውቅም። እሱ ራሱ ምንድን ነው ሪዝኑ ብዬ ወንድር አደርጋለሁ። እሺ አሁን እሱ ዘፈን ማንሳት አሪፍ ነው። ለምን ሲነሳም የተሳሳተ መረጃ ለምን ሁላችንም አርቲስቶች አንድ ቦታ ሆነን ስላልተሰራ ገባ። አሁን እኔ የኔን ግጥም እኔ ስለሆንኩ የጻፍኩት እዛ ላይ አንተ ነው የጻፍከው? እሺ የኔን ግጥም የኔን ዜማ ራሴ ነው የጻፍኩት። ኦኬ ስለዚህ የመሰለኝ የዘሪቱን እሷ የጻፈችው ነው የመሰለኝ። ኦኬ ገባ። ስለዚህ ነው ቦታ ኢንተርቪው ስጠየቅ ግጥማችን ራሳችን የጻፍ ነው አልኩኝ። ገባ። ዘሪቱ ስትናገር ግን ኤልያስ ነው የጻፈው የኔን አለች ማለት ነው። ምንድነው ግን የሆነው መሰለህ መጀመሪያ ኦሬዲ ግጥም መጥቷል። እኔና ኤልያስ ብቻ ነበረን። እሺ ያየራዳ አላምሮ የጻፈው ያየራዳ አላምሮ የጻፈው ግጥም ነበረ። በቃ ሞር የእንትኑ ሐሳብ ይናገራል ብለው ማለት ነው። በጣም ጠንካራ በቃ ግጥሙ እንትን የዘፈንን እንትን ገባ የዜማን መተጣጠፍ ምናምን በጣም እንትን ያላረገ ነበረ። እሺ ግን በጣም ጠይቀው ስለነበር ያ ዘፈን ተብለው እስኪ በዚህ ዘፈን አለችኝና ዘፈንኩኝ። እሺ ከዛ በኋላ እኔ ሄድኩኝ ማለት ነው። እኔ በዋናው በመጣው ግጥም ነበር የሰራሁት ማለት ነው። እሺ በቃ መጥቷል ይሄን ዘፈኑን የተባለው። ከዛ በበነጋታው ሲሄድ አይነዘሩትም አልወደዱትም በቃ እኛ እንስራ በራሳችን ተባለ። እሺ ገባ አይደለ? እና እዛ ሬድዋን ህንፃ ላይ ነበርና ኤልያስ እዛኛው ክፍል ነበረች። እሺ እኔ ስቱዲዮ ከፈተችልኝና የኔን ግጥም ዜማ ጻፍኩኝ። እሺ ያውም ዜማ ትርፍ ጻፍኩኝ። እሺ ያን ዜማ ለአብነት ተጨምሯል። ከዛ እንደውም በዛ ስራ ትንሽ ኤሊን ተቀይሚያት ነበረ ማለት ነው። ሪሊ? አዎ የኔን ሰራውና ሄድኩኝ። እሺ ከዛ ነዘሪቱ ሲመጡ እንዴት እንደሰሩ አላውቅም። እንዳልኩ ለካ ኤልያስ ነው የጻፈችው። አሁንም 100% እርግጠኛ አይደለሁም። እሺ ከዛ ያ ካለቀ በኋላ እኔ ተመልሼ ሄድኩኝ ልሰማ። እሺ ልሰማ ሲሄድ ሌሎችም አርቲስቶች ነበሩና እየሰማሁ እኔ የሰራሁት ግጥምና ዜማ አሁን መጨረሻ ላይ ያለው እኔ የቀረሁት ሰፊ ነበር የሰራሁት። ሌላው ተቆርጧል። ከዛ በኋላ አብነት የሱ ፓርት ላይ ያችን ዜማ ተጠቅመዋል ማለት ነው። እሺ ከዛ አብነት አለ ሼም ያዘኝ አብነት። ከዛ ቤት ሄድኩኝና ደወልኩላት። እሺ እንዳጥፍተሻል በጣም ምናምን አልኳት። ምን ነው ስትለኝ ያንን ዜማ ጻፍኩኝ። ለምን ለምሳሌ ስትመርጭ ይሄን አትፈልግም ወይ ያሰምተኝ ሁሉንም ዜማ ለአንተ የትኛውን የምትፈልገው የትኛውን የማትፈልገው አትለኝም ወይ? አሁን ገባ። እሷ መርጣ ሁለቱን ዜማዎች ነው የተጠቀመችው። እሱን ስታረግ ያኔ ቀዳውት በቃ ጆኒ ኦሬዲ አሪፍ ነገር እኮ ሰጣኛለች አጥፍታ አይደለም። እኔ ግን ለምን አላማከርሽ ገና ስሜቱም ላይ ስለነበር ከዛ ግን ወዲያው ተመለሰች ማለት ነው። አንታው ልክ ነው አጥፍቻለሁ ምናምን አለች ማለት ነው። ገባ። ያን ደስ አለኝ እኔ የሚያንስሳ ግን በዛ መንገድ ነው የተሰራው የኔን ግጥምና ዜማ። እኔ ምንም አይነት ፕሮግራም ላይ የሰው ግጥምና ዜማ ሰርቼ አላውቅም። በቃ ከሰው ግጥምና ዜማ ምንም ወስጄ አላውቅም። እንደዚህ የብረትም ነገር ሲሆን ማለት ነው። ገባ አይደለ? ለምን የኔን ነገር ሞር ያው አንተም ደግሞ ይዘህ የምትመጣው ነገር አለ አይደለ? ገባ። እሱ የበለጠ እንትን ይሰጠዋል። ስለዚህ ያ ዘፈን በዛ መንገድ ነው ያለቀው። መጨረሻው ስንሰማ መጀመሪያ ከመጣው ሐሳብ ጋር አይገናኝም። በጣም የሚገርም ሌሎቹ ለመሰል እንደዛ አሪፍ የማይሆኑት እንደዛ የሚመጣው ግጥም ስለሚሰሩ ነው። ከዛ ክፍል ስለሆነ ነገር የሆነ አዌርነስ ለመፍጠር ይሆናል ምናምን ሙዚቃ የታሰበው አይደለ? ስለዚህ ሲመጣ አብሮ ግጥም ይመጣልሃል እና እኛ እንደ እንትን ሰራ ነው ማለት ነው። እንደ ራሳችን እንደ ዘፈን አድርገን ሰራ ነው። ስለዚህ ነውና በጣም ቀውጢ እውነት። አሁን የዘሪቱም ዘፈን ፓርት ሰማው በጣም ያስደነግጠኛል። ያብነትም በጣም ይገርማልና በጣም እንጃ በኮላብ እንደዚህ ከተሰሩ ዘፈኖች ነምበር 1 ሊባል የሚችል ስራ ነው ይመስላል። በጣም አሜዚንግ ስራ ነው። ስቶሪውን እንደ ለመጀመሪያ ጊዜ ነው የምሰማው ራሱ። በዚህ መንገድም ለመጀመሪያ ነው። ግን ጠብቀህ ነበር እንደዛ አይነት ሪሴፕሽን እንደሚኖረው? አይ አልጠበቅኩም። አትጠብቅም እንደዛ አይጠብቅም አይደል? ገባ አሚን እንደ ኮሜርሻል ዘፈን ስላልሆነ የሆነ ቦታ የሆነ ክለብ የሆነ ተጫውቶ የሚቀወጥበት ምናምን ስላልሆነ እንትና ከጀርባው ያለው እኮ ትልቁ ቁም ነገር ነው አይደለም? የበለጠ ደግሞ ሰውን የሚያነሳው መርህስ ብዙ ሰዎች ህይወታቸውን አጥተዋል። አሁንም ድረስ ራሳቸውን እንትን ሲሉ ሲያጠፉት ያለ ምናምንና ለምን ወጣቶች ገባ የሆነ ቻሌንጅ ውስጥ ሲገቡ
የሆነ ፈተና ውስጥ ሲያቀው ለምን መሽለኪያው መንገድ እንደማያስቡ ገባ። መሽለኪያው መንገድ ራስን ማጥፋት ለምን መሆኑ እንደሚሆን የሚመርጡ ሰዎች አልገባኝ ገባ። ወጣቶች ላይ እኔ 1-2-3 ሰዎች በጣም ዘግናኝ ነገር ጽፈው እኔ በውስጥ ደብዳቤ እንትን ልኬላቸው አውቃለሁ ማለት ነው። በጣም ሰፊ ከ3ቱ ከአንዷ ልጅ ጋር መልሳ የጻፈችልኝ አይዞሽ ምናምን የሆነ ነገር ገባ ሲሪየስ ነገር ጽፋ ማለት ነው። እና እኔ እውነት አይገባኝ ቅድም እንዳልኩ ታጋይ ስለሆንክ ፈተና እውር ያደርግሃል። ስለዚህ ሁሌ ጭንቅላትህ ከዛ ቦታ የሚቀበር ከሆነ መውጫ አንተ ፈተና ውስጥ ሆነ ጭንቅላት ነው ዘሎ የሚወጣው አይደለ? የሚያሳይህ እዛ ጋር ያለውን ነገር የሚያሳይ ጭንቅላት አይደል? እሱኛው ግን ያ እንትን ከሌለ ያ ይመስለኛል ማለት ነው ብዙ ጊዜ ሰዎች ገባ። ስለዚህ የህይወት መጨረሻ ይመስላቸዋል ምናምን ማለት ነው እንደዚህ አይነት ፈተና ሲገጥማቸውና ይሄ በጣም እንትን ይመስለኛል። ዞሮ ዞሮ ብዙ ጊዜ የሆነ ከመጥፎ እንትን ስትመጣ ማለት ህይወት ላይ ብዙ አይነት ስትከፍት ችግሮችንም ምናምን በደንብ አንደርስታንድ ስታደርግ ምናምን በሆነ መንገድ ያንን ደግሞ የሚቋቋም ነገር የምታዳብር ይመስለኛል ማለት ነው። እና የሚያስፈራ ነገር ነው በጣም በትናንሽ ነገሮች ፈተና ውስጥ ገባን ብለው ከዛ በኋላ ግን ራሳቸውን ማጥፋት ነው እንደ መፍትሄ የሚያዩትና ይሄ በጣም የሚያሳስብ ነገር ነው። በጣም በጣም አሁን ብዙ ጊዜ ለዚህ ነገር የተመቻቸ በተለይ አንደርግራውንድ ዓለም ውስጥ ኢንተርኔቱ ላይ ምናምን ዲጂታል ዓለም ውስጥ ለዚህ ነገር ገፋፊና የተመቻቸ በጣም ብዙ ነገር አለ። ሪል ላይፍ ኤክስፒሪየንስ አይደለም። ሶ ያ ነገር በጣም የበለጠ የሚያባብሰው ይመስለኛል። አንዱ እንደዚህ አይነት ዘፈን ነው ብዬ አስባለሁ። ግን መልሼ ወደ ኑር ባታምንም ልውሰድህና ያ ኮላቦሬቲቭ ስፒሪት ምን አይነት በዘፈኖችን ሊፈጥር ይችል እንደነበረ ሳስብ ያሳሳኛል። እንደው ድንገት በአጋጣሚ እንደ ፕሮጀክት ሆኖ የተሰራ ነገር ነው 3ም 4ም ሆኖ መስራት ምናምን እና ሶ ምናልባት እንደዚህ አይነት ኤክስፒሪየንሶች ደግሞ ለመስራት እንዳያበረታታ የሚያደርጉት እነዚህ ነገሮች ሲሰሩ ቅድም ያልከው የደበረ የተቀየምከው ነገሮች ናቸው ማለት ነው ለመደጋገም ሳይሆን አይ እንደዛ ትልቅም ችግር አይደለም እንዳልኩ እኔና እሷ ቅርበት ስላለ እንደዛ አልኩት። እኔም ግልጽ ስሜት መናገር ስላለብኝ አልኳት ማለት ነው። ግን ምን አለ መሰለ ሙዚቀኛ መሀል እኔ እንደ ችግር ሁሌ የማየው 2 ችግሮች አሉ። አንደኛው ወደ ራሳችን ነው በጣም ብዙ ጊዜ የምናየው። ኦኬ ወደ ራሳችን ማየት ደግሞ ጨካኝ ክሪቲክ ሆነን ራሳችን መውቀስ አይደለም። እንደዛ ቢሆን አሪፍ ነው። ገባኝ። ሁሌ ጨካኝ ሆነህ ራስን የምትወቅስ ከሆነ ከህሊና ጋር ትጣላለህ። የሆነ መጥፎ ነገር ባረክ ቁጥር ገብቷል አባባሌ። ያለህን ነገር የሚያምርብህን የማያምርብህን ያለን ነገር ማወቅ ገባ። ራስህ ላይ የምትሰራው ነገር ያማ አላማረን ብለህ መተው ወይ ምናምን ያ ነገር ብዙ ጊዜ የለንም። ምንድነው ማድነቅ፣ ያንተን ነገር ማድነቅ፣ ከራስህ ጋር መጋባት፣ አብዝቶ መውደድ፣ ራስን አብዝቶ መውደድ ያንተ የሰራከውን ገባ። ከዛ ደግሞ ሁለተኛው ችግር ደግሞ ወደ ውጭ አለማየት ነው። ያ ማለት አንደኛ በምን መንገድ ነው ከኛ ሙዚቃውን ረስተን ደግሞ ዓለም ደግሞ በእኛ ሙዚቃ አይደለም እየተንቀሳቀሰ ያለች ገባ። ያንን አንደርስታንድ የማድረግ ለምሳሌ የሆነ የሚዘፍን ሰው የሆነ 6-8 ምናምን የሚሰራ አማርኛ በጣም ዘፋኝ ሰው ራፐርን ሊንቅ ይችላል። ያንን ዓለም ታዋቂ የምንላቸው ሰዎች ይናገሩ የለ ራፕ ምን ይሄን ሙዚቃ ገባ። እነዛ እቺን ተቀለዋን ዕውቀት ይዘው ማለት ነው ከአንተ በላይ ትልቅ ዕውቀት እንዳለ ዓለም ላይ ማወቅ መጀመሪያ። እነዚህ ራፕ የምንላቸው ሙዚቃዎች ከየት ነው የመጡት? ብሉዝ ምናምን ያልኩ ወደኋላ ስትሄድ ምን የተፈላሰፈ ሙዚቃ ውስጥ እንደመጡት ያለ ይሄን አንደርስታንድ አለማድረግ በቃ እኛን ንጉስ ያደርገናል። የኛ ከዚህች የማትሻገር ሙዚቃ እየሰራን እኛን ትልቅ ያደርገናል ማለት ነው። ከዛ ካንተ ውጭ ደግሞ ማየት ደግሞ ሌላውን ማድነቅ። አሁን እኔ ሬጌ አርቲስቶች የሚያወጡት ሙዚቃዎች በሙሉ ሰማለሁ እና አንድ አርቲስት ምን ብሎኛል? ኧረ ተው አለ እንትን ልትል ነው እንጂ አሁን እሱ በማውጣት መቼም ተናዳል ምናምን አለኝ። ገባ በጣም ጓደኛዬ ነው። ከዛ በኋላ አሳመንኩት ብዙ ነገር ተናግሬ ማለት ነው። እኔ ሬጌ አድናቂ ነኝ። ቡጁ ባንተን ሲያወጣ እናደዳለሁ ወይ ቤርሳመንድ ወይም የሆነ ሰው የሬጌ አርቲስት ገባ ለኔማ ምግብ ነው። ሳሚዳን ሲያወጣ የሳሚዳን ሙዚቃ መስማት ገባ። ዮሐና ሲያወጣ ኃይሌ ሩት ሲያወጣ የነሱን ሙዚቃ መስማት የሬጌ አድናቂ ነኝ እኔ የሬጌ ፍሪክ ነኝ። ገብቷል አይደል? እመገባለሁ ማለት ነው። እና የነዚህ ልጆች ችሎታ አደንቃለሁ። ምንም ሌላ እውር ነው መሆን ያለብን አለማድረቅ። ስለዚህ ሙዚቃ እንደዚህ አንደርስታንድ ያደረካት ቀን አንድ አታፍርም በራስህ ገባ።
ሁለተኛ ደግሞ ሰውን ማድነቅ ቀላል ይሆናል። ስለዚህ ያኔ ነው አንድ ጠረጴዛ ላይ ሁለት ሰዎች ሲገናኙ የሱን አሪፍ ነገር ወደ አንተ ያመጣው እንደሆነ የሚገባ ከለዚህ ሁሉ እየረዳው ነው የሚመስልህ። እና ሁለት ሰዎች የሚሰሩ አንድ ላይ የሚሰሩ ሰዎች ሁለቱን ማውርቼ ሁለቱም ምን ብለውኛል? በአክበኔ ሙዚቃ ሊሸቅል ነው ምናምን ብለውኛል ማለት ነው። ገባ? ሁለቱም አላወቁ እኔ ነኝ መሃል ላይ ሆኜ ወይም ደግሞ አገናኝቼ አገናኛለሁ። ብዙ ጊዜ በእኔ ምክንያት የሆነ አርቲስት ሲመጣ ለምንድነው ከሱ ጋር ቆይ የማትሰራው? ኩራት ነው ምናምን እለዋለሁ። እውነት ትላልቅ አርቲስቶች ወጣት አርቲስቶች እኔ ጋር ተገናኝተው ለምንድነው እሱ ይሄን ቫይብ ይሰጣል፣ ይሄ ኢነርጂ አለው፣ አንተ ይሄን ትሰጠዋለህ፣ ለምንድነው? ስልክ ተቀያየሩ። አይስ እግዚአብሔርን ይገባኛል ግን ስቲል አይሰሩም። ገባ? አንደርስታንድ አደረከኝ? ይሄ ለብቻ የመንገስ ነገር አለ ማለት ነው። እና ያ ስህተት ነው። ስለዚህ አሁን አንድ ጠረጴዛ ላይ ሰው ሙዚቀኛ እንደ ሙዚቀኛ እንደ ቢዝነስ ማውራት የለበትም። ስለዚህ እኔ ምን አደርጋለሁ? ለሆነ ሰው ፊቸሪንግ ስሰራ ያን ብር አልቀበልም። በቃ እንዳለብህ እላለሁ ማለት ነው። ስለዚህ ኤኒ ታይም ስጠራው መጥቶ እንዲሰራ ከዘፋኝ ጋር ብር አላወራም፣ አውርቼ አላውቅም። ገባህ አባባሌ? አዎ ከዘፋኝ ጋር ስሰራ ከቀዳው በኋላ እኔ እሱ ደግሞ አለበት ነው የምለው ማለት ነው። ኤኒ ታይም ስፈልገው መጥቶ እንዲቀዳልኝ ይፈልጋለሁ። ስለዚህ ያንን እንደ ቫልዩ መቀየር ነው መቻል ያለብን። ይሄን ማውራት ይሄን እንትን ማለት ስንችል ስለዚህ አንዳንዴ ምን ይሆን ባህል መሰለ እኔን አትክተቱኝ በራሴ በቃ ምናምን የሚል ነፍ አርቲስት አለ። ውድድር ውስጥ ለምን እገባለሁ? ከሱ ጋር ሰርቼ ለምን ሰው እንትና በለጠ አንተ በለጥክ ለምን ይለኛል? ስለዚህ ቅድም እንዳልኩት ራስን በጣም የምትወቅስ ሰው ኮንክ እንደዚህ ነገሮች እኔ አይደንቀኝም ማለት ነው። ሰው ጋር ስትለኝ ለሰውየው ለማሳጣት ሳይሆን መሰራው ከሰውየው ጋር ለዛም ነው እንትን ለምሳሌ እኔና ሄኖክ አበበ ቱር ላይ የናቲማንን ለዛ ኮንሰርት በሚመስል መልኩ ጽፌ አዲስ ግጥም ይዤ ወይ ከላፎንቴን ጋር ሰራ ያምቡል የሚለው ዘፈን ዩሮፕ ኮንሰርት ላይ ሌላ ግጥም ሙሉ አዲስ ግጥም ጽፌ ያንን ሁለታችን ቲም ነን ማለት ነው። ያኔ ገብቷል አይደል? ስለዚህ ሞር እንደዚህ ነው። አንተ ጌጥ መሆን እንችላለን። ሁለት አርቲስት አንድ ላይ ሲሰራ የሚገርም ነገር መስራት ይችላል። ግን አርቲስቱ እንደዛ ማመን አለበት ማለት ነው። ናይስ። ቀደም ካነሳነው ኑር ባታምንም ጋር ኤልያስ አንድ ብሎኝ የነበረ ነገር አለና ካነሳነው አይቀር በዚህ አጋጣሚ እሱ ማስታወስ ፈልጋለሁ። በጣም እንደምወደው እሱን ዘፈን እያወራሁት ስለ ግጥሙ ተነሳና ያ ይረዳል አምረው እንደጻፈው ተናግሬ በሱ ምክንያት ሳወራው ኤሊ ያ ይራድ እኮ ተበሳጭቷል በግጥሙ ምን የኔን እኮ አይደለም በትክክል የጻፋችሁት ብሎኛል ብሎ አልፏል። እና እሱንም ማስታወስ ፈልጋለሁ እንዳልከው አይደለ? ኦፍ ኮርስ ለምን እኛ እንደውም ኤሊ ያው ጎበዝ ነችና ክሬዲቱን እንደዛው ነው እንደዛ ነው የወጣው። ገባህ አይደለ? ግን እውነቱን ለመናገር አይደለም እኮ እሱም ተቀር ተሰኝቶ ይሄ እኮ የኔ ግጥም አይደለም እንዳለው። እሺ ከአዲሱ አልበም እሱም አሁን በበቂ ሁኔታ ያልተወራለት የሚመስለኝ ዘፈን በጣም ቫይራል የወጡ የተሰሙ ስራዎች አሉ እና ውሃና እሳት ራሱ ትራክ ግን በጣም ፓወርፉል በተለይ ሊሪካሊ እጅግ በጣም ጥልቅ ዘፈን ነው እና እኔ ደጋግሜ ሰማዋለሁ እና የትኞቹ ሀሳቦች ያን ዘፈን እንደነሸጡት ለመረዳት ከባድ አይደለም። የሀገራችን ሁኔታ ምናልፍበትና እያለፍንበት ያለነው ነገሮች እንደሆኑ ይገባኛል። እና እነዛ ነገሮችን የጻፍክበት ቅድም ልክ አዲስ አበባ እንዳነሳውልህ የጻፍክበት ቅጽበትና የገፉ ነገሮች ነበሩ ማለት ዋናውን ታሪክ ብናቀው ያ ነገር የነሸጡት ዋናውን ነገር ብናቀው የሆነ ሞመንት አለ ቆስቁሶ አስነስቶ እንድትጽፍ ያደርግ ትናንሽ ሞመንቶችን ለሚደጋገሙ እነሱ ናቸው ማለት ከጓደኛም ጋር የምታወራቸው ነገሮች ሊሆኑ ይችላሉ። ኦፍ ኮርስ አሁን እኔ አንዳንድ ኮንቨርሴሽኖች ምን አይነት እንትኖች ውይይቶች አደርጋለሁ መሰለህ? ግልጽ ውይይቶች ለምሳሌ ስለ ፖለቲካ ስናወራ ላይ ያለውን ነገር ሳይሆን ድፍር ያለ አንዳንዴ ምናልባት ለውጥ ብሎ የሚያኮርፍ ሰው ለምሳሌ ለውጥ ሁሌም ጥሩም ኔጋቲቭም ነገር ይዞ ይመጣል ማለት ነው። ጤነኛም ሆነ ጤነኛ ያልሆነ ኮንቨርሴሽን ልታረግ ትችላለህ ከዛ ሰው ጋር። ኤግዛክትሊ አንደኛው ሪያሊቲን በማንሳት እውነታ ገባ እውነታ አንስተህ ኦፍ ኮርስ ያው ኢየሱስ አይደለም የሚመራን ዞሮ ገባ አይደል አባባሌ። ስለዚህ ነፍ ችግሮች ይኖራሉ ማለት ነው። ከዛ ደግሞ የሆነ ሰነፍ አመለካከት ያለው ሰው ደግሞ እነዛን ችግሮች የሆነ ዘር ላይ ወይ የሆነ ሊያላክክ ይችላል።
በፊት ትግሬ ሊሆን ይችላል፣ አሁን ኦሮሞ ሊሆን ይችላል። ከዛም ሳይድ ደግሞ ለምሳሌ ኦሮሞ ነኝ ብሎ ያለውን ጥሩ ነገር የሚደግፍ ሆኖ መጥፎን ደግሞ የሚቃወም ሰው በጣም ግልጽ ሰው ደግሞ ታያለህ አይደለ? በዛም ልክ ደግሞ ኦሮሞ ነኝ ብሎ በቃ ይሄ ጊዜው ነው የኔ ነው የሚልም ሰው ታያለህ። ስለዚህ ያ ሰው እንደዛ የሚለው ሰው ያንን ዘር ይወክላል ብዬ እኔ አላምንም ማለት ነው። ባለህበት እንትን ኦሮሞም አማራም ሆንክ ምንም ለስርዓቱ ቀረብክም ራክም አንተ ምንም ስፔሻል አይደለም። ያ ዘር በመሆነ የተሻለ ነገር ከሌላው የምታገኝበት ለምን እንደ ሀገር ስናወራው ሌላ ነገር ስለሆነ ማለት ነው። ስለዚህ ከዛ ጓደኛዬ ጋር ስናወራ አንተ ለምሳሌ ትጠላለህ ማለት ነው አማራን ወይ ደግሞ ትጠላለህ ማለት ነው ኦሮሞን ወይም ልልህ እችላለሁ ማለት ነው ትክክለኛ ቦታ ጋር ለመመለስ እና ቅድም ያልኩ ይሄ ባላንስ አለመሆን አሁን መንግስትም ጋር ስናወራ አንተ ያላየከውን ወደፊት ይሆናል ብለህ ጭንቅላት ላይ የሳልከውን አሪፍ ነገር ይዘህ ከዛ ሰውዬ ጋር ልትከራከር ትችላለህ ማለት ነው። ገባ? በቂ ምክንያት ላይኖር ይችላል። እሱም በቂ ምክንያት ለመፍራት በቂ ምክንያት ላይኖረው ይችላል። እሱም ግን ለበጎ ነው ምናምን ብለህ መንግስትን ደግፈህ የምትከራከርባቸው ነጥቦች እኔ ለምሳሌ ነበሩኝ አይደለ? ከዛ በኋላ መንግስት ደግሞ ሲሳሳት ሳይ መንግስትን ደግሞ መገሰጽ ደግሞ አለብኝ። ለምን መንግስትን ወክዬ እኮ ይህን ሰውዬ ሰድቤዋለሁ ወይም ተከራክሬዋለሁ። አሁን ግን መንግስት ደግሞ አጥፍቷል። ገባ ማለት? ስለዚህ አሁን ደግሞ ወደ መንግስት መዞርና መጮህ አለብኝ። ከዛ እንደዚህ ነገር ሲፈጠር ከመንግስት ሳይድ ደግሞ አንተ መብት እንዳለ መገሰጽ መንግስትን እንደምትችል አያውቅም አይነት ይሆናል። ገባ? ይቃወመኛል እንዴ ይሄማ ተቃዋሚ ነው ብሎ አንተ ከተቃዋሚ ጋር የምትጣላን ሰው ተቃዋሚ ያደርግሃል። ገባህ አይደል አባባሌ? ስለዚህ ይሄ ዊርድ ነው አይደለ? በጣም ለምን ሰዎች ራሳቸውን ብቻ ነው የሚያዩት። ለምሳሌ የሆነ ሰውን ችግር አለ ሲል ተነስቶ የቴዲ አፍሮ ላይ ሆነ ግር ብሎ መንግስትን ደግፎ የወጣው ምናምናም ያስቃል። ገባ? አለ እኮ ያ ተፈጥሯል እኮ ሰዎች ተጉዘዋል ከሆነ ቦታ ሆነ ቦታ ሄደዋል ምናምን ችግር እኮ አለ መሬት ላይ። ገባ? ይሄን ማንሳት እኮ ፖለቲካ መሆን አልነበረበትም። ይሄን ማንሳት መንግስትን መቃወም እኮ መሆን አልነበረበትም። አባባል ላይ ገባ? የመንግስትን የሚደግፉ ሰዎችም እኮ ይሄን ማንሳት ነበረባቸው። ይሄ እውነታ ነው። ገባ? እዚህ ነጥብ ላይ መቆም የግዴታ መንግስትን መቃወም አይደለም። መንግስትን መቃወም ወይም መደገፍ ማረግረግ እና መዋጋት አይደለም። ዝም ብሎ መጎዝጎዝ። ገባ አባባሌ? ለምሳሌ አሁን ኤልያስ መሰረት ላይ ይቅርታ ነፍ ነገር አነካ አሁን የሆነ ነገር ብሏል ሰሞኑን መሰለኝ ማለት ነው። ገባ? ምን ነበረ? ስለ መንግስት እነዚህ ቲክቶከሮች ስለሚመጡ ሰዎች የጻፈው ጽሑፍ አለ። ይሄ ልጅ ኢትዮጵያ ውስጥ ከየትኛውም ከማውቀው ሚዲያ የበለጠ የማምነው ልጅ ነው። ማንኛውም ሚዲያ ያሳምነኝም ይሄ ልጅ ሩብ የሚናገረው ያሳምነኛል። ገባ? በጣም የሚገርም ቦታ ላይ ነው የቆመው። ከዛ ሲያደንቅ መንግስትን ታያለህ የሚገባው ቦታ ላይ በቂ ደረጃ ያደንቃል ወይ አያደንቅም። በቃ እሱ እውነታውን ተከትሎ ላያደንቅ ይችላል ማለት ነው። ዞሮ ዞሮ እሱም ያው ፈጣሪ አይደለም። ገባህ አይደል አባባሌ? ግን ቅድም እንዳልኩህ ግጥግም ያለ ውሸት ከሚነግረኝ ቲቪ እሱ ቻሌንጅም ሳደርግ በራሴ መንገድ እንትኑን ስፈልገው እውነታውን የምደርስበትን እውነታ ይነግረኛል። ገባ አባባሌ? ከብዙዎቹ ከማናቸው ሚዲያ ታማኒ ነው ለኔ ይሄ ልጅ። አሁን የሆነ ሰው ደግሞ የሆነ ጊዜ መንግስትን ተቃዋሚ የነበረ ሰው እንደው መንግስትን የሚደግፍ የሆነ ሰው ተነስቶ እሱን ደግሞ ደበደበው ማለት ነው በሐሳብ። ገባ? እውርና አንተ ምናምን ያ እኮ የዛ ሰውዬ ቦታ ነበረ። መንግስትን የሚደግፈው አካል መንግስትን ፐርፌክት እንዲሆንለት ገባ? እንደዚህ ትናንሽ ነገሮች ሲኖሩ መንግስትን መገሰጽ እንደዚህ ሲንግል አውት አድርጎ አውጥቶ መንግስትን እንደዚህ እኮ ማድረግ አልነበረብም ማለት እኮ አለበት። ሊያኛው መንግስት ታዲያ ምን ሆኖ ነው ያናክል ሲቃወም የነበረው? የድሮ መንግስት እኮ ያደረጋቸው በጣም የሚገርሙ ነገሮች አሉ። ገባ አይደል አባባሌ? ስለዚህ የኔ ነው ያንተ ሲሆን የሆነ የሌላ ሰው ሲሆን እንትን የሚሆንበት ነገር የለም ማለት ነው። ሰዎች ለሚበሉበት ብቻ ነው የሚያዩት። በቃ የራሳቸውን እውነታ ብቻ ነው የሚያዩት። የራሳቸውን የሚፈትን ነገር እንኳን ሲያገኙ ሌላ ፈተና ተናግረው አንተን ማሳመን ነው የሚፈልጉት እንጂ ዞር ብለው ገብተዋል አባባሌ። እኔ እንደዚህ የምልህ ከምን አይነት አስተዳደግ መጥቼ መሰለ? እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ እግዚአብሔርን። ወንድሜ ፍርድ ቤት ይቆም ወንድሜ ላይ መሰክራለሁ። ገባ? ባረገው ነገር በውሸት ለእናቴም ለወንድሜም አልቆምም።
ይመስለኛል። ሁሉም ወንድሞቼ እንደዚህ ናቸው። ገባ? እኔ እንደዚህ አይነት አስተዳደግ ነው ያደግኩት። ስለማውቅህ በቃ እንትን ያወጣ ስራ ያወጣ ያንተ ውሸት ነገርህን መጥቻ አልደግፍልህም። ምንም አንተን ለማስደሰት እግዚአብሔርን አላስቀይም። በቃ ማንንም ለማስደሰት ገብቷል አባባሌ። ስለዚህ እኔ እንደዚህ የማስብ ሰው ነኝ። አማራ ስለሆንክ ወይም ደግሞ እንትን ስለሆንክ ወይም እንትን ወይም የኔ ስለሆንክ ስላልሆንክ ገባ በሆነ ሪሌት የምናደርገው አንድ ላይ የምንሰበሰብበት ነገር ሊኖር ይችላል። ገባ ዝምድና ሊኖር ይችላል ምናምን። ግን ከበደ ሌላ ዘር ስለሆነ በዘራችን ብቻ እንትን አላስቀድምህም። በጥሩነት በመጥፎነት ነው ማስቀድመህ እንጂ። ስለዚህ ይሄ በጣም የሚያንገበግበኝ ነገር ነው እና ውሃና እሳት ሲነሳ ይሄ ነው እንትኑ ማለት ነው። በቃ እዛና ጫፍና ጫፍ መሀል ላይ ሆነህ አይደለም፣ ጫፍና ጫፍ ሆነህ ነው። እና መቼም ተቃዋሚዎችን የያዘ አሪፍ መንግስት አይኖረንም። በዚህ መንገድ ስታስብ ገባ ተቃዋሚና መንግስት አንድ ላይ ሆነው ለሀገር አይሰሩም። በቃ የኛውን ገለዋግ መንግስትን የሚያዝ ይፈልጋል። ይሄም እንደዛ ነው። ስለዚህ ይሄ ነጥብ ነው እንደዛ ጽፍ የሚያደርግ። ምን ያክል ጊዜ ፈጀብህ? መስመሮቹን ሳያቸው ቃላቶቹን ኮንስትራክት ያረክበትን መንገድ ሳየው በጣም የሚያናደው ምን እንደሆነ ታውቃለህ? ነፍ ሀሳብ ተጽፎ ከዛ ሀሳቡ ሙዚቃ ውስጥ የገባው ትንሽ ሀሳብ አይ ካን ኢማጂን ገባ። ለምን ብዙ ነገር አለና የትኛውን ይበሳል እያልኩ ነው አይደለ? ሞር እንደውም ለማቅለልና በጣም እንትን ገባ ስትሰማው ሞር በቀለለ ቁጥር አንተም ሪሌሽንህ ይጨምራል። ሞር የበለጠ አንደርስታንድ ማቅለሉ ምናምን ነው መጨረሻ የተጨነኩት የበለጠ ገባ። ለምን ብዙ ሀሳብ ጠንካራ ሀሳብ ግን ዞሮ አንድ ሀሳብ ስትጠቅስ የሀሳብ የትልቁን ደግሞ ስህል እንዲወክል አይደለም የምታደርገው። ስለእያንዳንዷ ነገር የግዴታ መጻፍ የለብህም። ልክ ነው። እንደ ግጥም የጻፍካቸው ነበሩ ወይስ ዝም ብሎ የወጡት? ቅድም እንዳልኩ ነው። አንተውን ስቱዲዮ ስትመጣ ኔክስት ታይም ጠይቀኝ። ሁሌ እንደ ዶኪመንት ነው ዘፈኖች የሚቀመጡት። ግጥሟ 2 ዘፈን 2 ገጽ ነች። ሌላ 10 ገጽ ግን ታሪኩ አለ። ገብቷል። ስለዚህ ነፍ ነገር አልከተትኩም። ውሃና እሳት ላይ በጣም ብዙ ነገር አልከተትኩም። የተጻፈ ነገር 1-2 ገጽ እዚህ ብናስቀምጠው ደስ ይለኛል። አንድ ገጽ አይስዌር አደርግልሃለሁ። በቃ ታንክ ዩ። ሁለተኛ አልበም ሊወጣ ነው ሲባል ከኤልያስ ጋር የሰራቸው በርከት ያሉ ስራዎች እንዳሉ ይወራ ስለነበር አንዳንዶቻችን ደግሞ በመረጃ ደረጃ ስለምናቅ አልበም ላይ እነሱን ስራዎች ጠብቀን ነበረ። ከዛ ከናካቴው የኤልያስ ስራዎች አልተካተቱም። ውሃና እሳት ላይ ለምንድን ነው ላታካተት የወሰንከው ወይም ያሰብከው? እሺ መጀመሪያ ውሃና እሳትን ላብራራ። እሺ ለምን ውሃና እሳትን እስከዛሬ ስናብራራ የነበረው ማርኬቲንግ ሙዚቃውን ለመሸጥ አንግል ስለሆነ መሰማት ያለበትን ነው የምንናገረው እንጂ መሰማት የለበትን አንናገርም ነበር ማለት ነው እስካሁን። ገባ አይደለ? እሺ አሁን ውሃና እሳት እንደ አልበም አንተ አንዱ ምስክር ነህ። ለምን ስቱዲዮ መተህ ስትሰማ የሰማቸው ቁጥርን ታውቃለህ። ከዛ በኋላ ሲወጣ ደግሞ የወጣውን ታውቃለህ በደንብ። ውሃና እሳት አልበም አልነበረም፣ የአልበም ፕሮጀክት አልነበረም። ለምሳሌ እነዚህ ከጋሽ ባታ ጋር ከዮሐና ጋር ምናምን የሰሯቸው ከ5 ዓመት በፊት የተሰሩ ስራዎች ናቸው። ገባ መልህ ብዙዎቹ ስራዎች ሌላ ፕሮጀክት እንደ ሲንግል የተሰሩ ስራዎች ናቸው። ግን እኔ ፉል ታይም ስገባ ወደ ስቱዲዮ ስመለስ እጄ ላይ ያለውን ማውጣት አለብኝ። ከዛ በኋላ እንዳልኩት አሁንም ደግሞ አዲስ ማውጣቸው ነገሮች አሉ አይደለ? ስለዚህ ፉል ታይም ነው ወደ ስቱዲዮ መመጣው ማለት ነው። ስለዚህ ያ አልበም ብዬ ጀመርኩትን እንደ አልበሙ ቅርጹን ይዞ እንዲያወጣ ፈልጋለሁ። እነዚህን የስሰራ ግን ውሃና እሳት ብዬ ሰሯቸው የተለያዩ ሲንግሎች ናቸው። የአልበም ቅርጽ የላቸውም። አንተ ስትመጣ እንደውም የነበረው ስቱዲዮ ስትመጣ ውሃ ነበር የነበረው። ታስታውሳለህ? ቻው ብላይ ልትወጣ ስትግን ጆኒ አበሻይና ምናምን ከአንተ ስለሚጠበቅ እንደዛ ብለህ አንተ ሀሳብ ሰጠኸኝ ማለት ነው። ለእኛ ዋሬቨር ይህ ውሃ ነገር ብለን ለቀነው፣ አልበሙን ደግሞ እሳት ነገር ብለን ልንለቅ ነበረ። ያኔ ሀሳቡ ማለት ነው። ገብቶሃል አባባሌ? ስለዚህ ውሃና እሳት ሲንግሎች የተሰሩ ሲንግሎች ናቸው። አብሶ እሳት ላይ ያሉት ብዙዎቹ ስራዎች ደግሞ አንተን ካናገርኩ በኋላ ምናልባት አልበሙ ከመውጣቱ 5 ወር በፊት ነው ያናገርኩ፣ 6 ወር ገደማ፣ በዛ መሀል የተሰሩ ስራዎች ናቸው። አዋጥቻለሁ። አዎ በደምብ ነግሬሃለሁ። እና ከአልበሜ 5 ሳንቲም አልወሰድኩም ወደዚህ። ለምሳሌ አሁን ዝግጁ የሆኑ 1-4 ስራዎች አሉ። እነሱ ባለፉት 3 ወር ውስጥ የተሰሩ ናቸው ማለት ነው። ስለዚህ ያ አልበም ሞር ጆኒን የሚገልጸው ያ አልበም ሙሉ አልበሙ አለ ማለት ነው።
እንደዚህ አጣድፌ ስለራኩኝ ከሰው ቶሎ ወደ ሰው መድረስ አለብኝ ምናምን ብዬ ማወጣው አልነበረም። ኦኬ እልህ ውስጥ ስለሆንኩኝ ቶሎ መውጣት አለብኝ፣ ወደዚህ እንትን ውስጥ መስመር ውስጥ መግባት አለብኝ። በጣም ዘግናኝ እልህ አለብኝ። ለምን በጣም ጠፍቻለሁ። ስለዚህ ስመለስ ያለውን ነገር ነው ማወጣው። ስለዚህ ዋና ሰዓት ብለን የአንድ አልበም ቅርጽ ሳንሰጣቸው ዝም ብለን 2 ኢነርጂ ምናምን ብለን ስናወጣ ያ መንገድ ነው። ግን ብዙዎቹ ዘፈኖች እነ ዮሐና ምስክር ናቸው። 6 ዓመት ምናምን በፊት የተሰሩ ስራዎች ናቸው። ሌላ ፕሮጀክት በቃ የሲንግል ፕሮጀክት ናቸው ማለት ነው። አሁን እንደዛ አሁን 4 ምናምን የሰራኋቸው አዲስ ነገሮች የሲንግል ፕሮጀክት ናቸው። ያኛው አልበም አሁን ቁጭ ብዬ በፕሮግራም ማለት ነው ግጥም ፋይናላይዝ ማረጋቸው ግጥሙን ምናምን የዛን አልበም ነው። እሱን ከእግዚአብሔር ጋር እንግዲህ ደግሞ ምናልባት መስከረም ጥቅምትም ወሬቨር ለማውጣት ነው ሐሳቡ ማለት ነው። ኦኬ ገባባው። ስለዚህ ያንን አልበም አልነካነውም። ኤልያስ ጋር የሰራሁት አለ። ከኤልያስ ውጭም ደግሞ 10 ምናምን ዘፈኖች አሉ ለዛ አልበም ተብሎ እንደ አልበም የተሰሩ ማለት ነው። ከነሱ አንድ ዘፈን ወደዚህኛው አልከተትንም። ሶ የኤልያስ ስራዎች ቀጣዩ አልበም ላይ ይኖራሉ። አዎ በቃ እሱ እንደ አልበም የአልበሙ ቅርጽ ላይ ሞር አልበሙን ስትሰማው ጆኒ ራጋን የሚገልጽልህ ማንነት ያለው አልበም ይሆናል ማለት ነው። እነዚህ ሲንግሎች ሲያልከኝ መቼ ሊወጡ የሚችሉ ናቸው? ሲንግሎቹ በመሃል ባለፈውም ስናወራ በመሃል በቃ ድሮፕ አደርጋለሁ ብያለሁ። አሁን አብሶ 1-2 ዘፈኖች ዲጄ ሚላ ምናምን እንደዚህ በፍቅር ወደውታል ሰምተው እና በቃ አልበሙ ባለፈው የተሰራው ስራ ክለብ አካባቢ የሚሰሙ ነገሮች ያጥሩታል። ስለዚህ 2 ዘፈኖች እዛ ላይ ያተኮሩ ናቸው፣ 2 ደግሞ ቀዝቀዝ ያሉ ስራዎች ናቸው ማለት ነው። ኦኬ ስለዚህ እነዚህን ትንሽ ከተሳሳት ነው ስህተት አብዙ የሚክሲንግ ላይ ካልሄድ ከዛ ሆነ ካልተሰራ ውጭ ሀገር መሰራቱ እያንዳንዷ ነገር አስተያየት እዛው እየሰጠ ካልተሰራ እንትን ነው ዝም ብሎ ወጪ ብቻ ነው የሚሆነው ማለት ነው። ስለዚህ ዞሮ ዞሮ የሚጠበቀው ኳሊቲ መኖር አለበት እና እሷን እርግጠኛ መሆን እፈልጋለሁ። ኦኬ ስለዚህ ባለፈው ከሄድኩበት ትንሽ ደግሞ የተሻለ ዞሮ ዞሮ አንድ እንቅፋት 2 እንዲመታኝ አልፈልግም። ገባባባሌ። ስለዚህ እዛ ላይ የተሻለ ነገር በቃ የግዴታ ለማውጣት ብዬ መንጣደፉ መንቀልቀሉ ሳይሆን አሁን የሚሰራበት መንገድ የተሻለ መንገድ መሆን አለበት። አሱን አስ ፖሲብል ደግሞ እነዚህ ሲንግሎች መውጣት አለባቸው ማለት ነው። ኦኬ ስለዚህ ሚክሲንግ ስቴጅ ላይ የደረሱ ናቸው ማለት ነው። ድምጽ ሚክሲንግ አልገቡ በቃ ድምጽ ምናምን ሁሉም ነገር አልቆ ተቀድቶ ያንን ለማድረግ እዛ ዲሲዥን ላይ ነን ማለት ነው። ናይስ በጉጉት እንጠብቃለን። ታንክ ዩ ማን ታንክ ዩ። ባይ ዘ ዌይ ሁለተኛ አልበምንም ስንጠብቅ እንዳንተ የጠበቅነው ሰው አለ ግን በእውነት ምክንያቱም ጊዜውም ረጅም ነው። ከዛ ደግሞ ያ ምቱ የመጀመሪያ አልበም የፈጠረው ምት ከባድ ነው በጣም ልክ ነህ። ኢትስ ላይክ ኤ ጄኔሬሽናል ሜሞሪ የሚባል አይነት ነገር ነው። ሶ አይ ቲንክ አሁን እንዳልከው በጣም የምታካክሰው ይመስለኛል። አሁን እንዳልከው 4 ወይ 3 ስራ በሲንግል ደረጃ ከለቀቅ ገና ዓመት ሳይሞላ ከዛ አልበሙ ዓመት እንደሞላው ከተለቀቀ በጣም ማካክሳለሁ። እሱ በቃ ግዴታ እውነተኛ ማካካስ። ከዛ በኋላ ስቱዲዮ ውስጥ ነው ማድረው ከአልበሙ በኋላ እግዚአብሔርን በቅርብ ጓደኞቼ ሁሉም ያውቃሉ። ህይወቴ ከአልጋ ስቱዲዮ ከስቱዲዮ አልጋ ነው። በዛ ምክንያት የአሜሪካ እና ካናዳ የጀመርኩትን እንትን ቱር የነበረኝ ቱር አቁመናል። ለምን ዲስትራክትድ መሆን ነው። አሁን እቺ ሰዓት በጣም በቃዛ ለምን 3 ነገር ለቀ ምናምን ሰፋ ያለ ነገር ለቀ ከዛ ወደ ሾው ፎከስ ብታረግ ይሻላልና አንዴ ከእንደገና ስቱዲዮ ውስጥ ገብቼ ይሄን ኤነርጂ ሰብስቤ ከእንደገና እሱን መበተን ከባድ ሆነ ለኔ ማለት ነው። ስለዚህ ካሁን በኋላ እውነት ያኔ እንዳልኩት አሰለቻለሁ በአዲስ ነገሮች ማለት ነው። የግዴታ ከአልበም ከውሃና ሳት ጀምሮ የክረምት እነዚህን ትራኮች ከለቀቅና መስከረም ላይ አልበሙን ከደገምከው ሪል ካምባክ ነው መሆን አለበት። ይረሳሻል ወይ? በጣም በጣም ስዊት የሚባል ከዛ ደግሞ በጣም የምናቀው በመጀመሪያ አልበም የምናቀው ጆኒ ከዛ ደግሞ አዲስ ደግሞ የራስን ደግሞ ድምጽ ይዘበት የመጣው ጆኒ የተቀላቀሉበት ሌላ ትራክ ነው ብዬ አስባለሁ። ግን እኔ አእምሮ ላይ እየተመላለሰ ያለው ብዙ ቃላቶችን ሰምቼ እነማን ናቸው እዚህ አልበም ውስጥ ያሉት? አእምሮ ውስጥ ሲጽፈው እነማንን ይሆን እያሰበ ያለው? ጀማውን ስታነሳ እንዳለ ይረሳሻል ስትል ብዙ እድሜ ላይ ያለውን ጆኒ ማሰብ ችያለሁ። ስዕሎች ሁሉ ይመጡብኛል ነው ላይ ቅድም ያልካቸው ዴይ ፓርቲዎች ስትሄድ ምናምን ወዘተና ሰዎቹ እነማን ይሆኑ በእናት?
እኮ የተለያዩ እንግዲህ በተለያየ ሰዓት የተለያየ ጀማ አለኝ አይደለ ገብቷል ምልህ እዛ ዴይ ፓርቲው ላይ ምናምን አብረህ ሲጨፍሩ የነበሩ ሰዎች አሉ ቅድም እንዳልኩ አንዱ ማፉዝ የግል ህይወቴ ደግሞ ከሙዚቃው ጋር በተገናኘ ደግሞ ገባ ያ ህልሜ እንዲሳካ ከጎን ነው የሚረዳኝ ልጅ አለ ያ ፕሮሰስ ራሱን የቻለ ገባ እዛ ስትመላለስ የመጀመሪያው ኮንሰርት እንትን ስንሰራ የመጀመሪያው ቀን ሾው ኤክስፕረስ ስንሰራ ነፍ የሰፈር ጎረምሶች ሰብስቤ ጓደኞቼን ምናምን ከዛ 4 ኪሎ ሄደን በጊዜ ለምን በሌሊት በኮንትራት ታክሲ ከፍለ መሄድ አችልም አይ ነው እዛው አምሽተን ነው የገባ ነው ወደ ስራ ማለት ነው ተንገላትቼ ምናምን ገባ እና ያ ራሱ አንድ እንትን ነው ማለት ነው በዛ መሃል ዘፈኑ ስለ ቡፌ ሲያወራልህ ስለ ፒኮክ ሲያወራልህ ቀበሪቾ ሲያወራልህ የተለያየ ሰዓት ላይ አይደል ያሉት አይ ነው እኮ ለዛ ነው ኩዊንዝ የተለያየ ሰዓት ነው ራምጃም የተለያየ ኤግዚቢሽን የተለያየ ሰዓት ስለዚህ የተለያየ ጀማ ነው ግን እዛ ሂደት ላይ ያሉትን ጀማዎች ነው ገባ ከድሮ ሙዚቃ ከመውደድ ምናምን ከዛ ከመነሳት ከዛ ደግሞ የምትወደውን ስራ መጀመሪያ ማይክ ያስከበት ከዛ በኋላ ፐርፎርም ያረክባቸው ቦታዎች አሜን ስለዚህ የተለያዩ ጀማዎች ናቸው እነዛ ሰዓት ውስጥ ቁጥራቸውን ብዙ ነው ኦፍ ኮርስ እሺ ለጀማው ይድረስ ምስጋና የሰጠው ድጋፍ ለህልሙ አይኖርም ነበር ዛሬ ጆኒ ራጋ ስሙ ብለምታጠቅሳት እንትናለች አሁን ኤግዚቢሽንን አስታውስ ኤግዚቢሽን ጆኒ ራጋ የሆነ ሰዓት እኮ እንቀውጥ ነበር በቃ ዝግጅቶች ባሉ ቁጥር ትቀርባለህ ማን ነው ያጀማ ገባ አባባሌ የቱ ተጠቅሰት ይተዋል አንደርስታንድ አረከኝ የኤግዚቢሽን ጀማ እኔ ራሴ ማንነቴን ቢልድ ከማድረጌ በፊት የነበረ ነው በቃ ስንፈራፈር ያየኝ ከነሱ ጋር ብሬ ዴይ ፓርቲ ያደርጋለሁ ከዛ ደግሞ ማይክ ይዛለሁ ገባ ከመሃላቸው ነው የወጣሁት ማለት ነው ስለዚህ ያንን ጀማ ወክያለሁ ነገር ማለት ነው ኤግዚቢሽን ሰፖርት ሲያደርገኝ የነበረው ከዛ የሆነ ሰዓት ላይ ፈነዳውና በጣም ታዋቂ ነኝ አልኩኝና ማለት ነው አብሬ የምሰራውን ባንድ በቃ ካሁን በኋላ ግራጁዌሽን ሲሆኑ እኔ ለብቻ 1000 ብር ፈልጋለሁ 1000 ብር ነው 2000 ብር አልኩኝ እሺ ለብቻ እንደ ባንድ 10000 ብር ምናምን ትቀበላለህ ገባ እኔ ግን ብቻዬን ለብቻ አልኩኝ እሺ ተቀያየምኩ ከባንዱ ጋር እውነት ነው ከዛ ግን ሰራ እና በየሳምንቱ በአንድ ሳምንት 3 ግራጁዌሽን ምናምን ማለት ከተለያየ ባንድ ጋር 9 ግራጁዌሽን መስራት ጀመርኩ ማለት ነው ይገርማል አሁን ያ ሰዓት ለኔ እንደ ስራ አይደለም ማስተዋሰው አብሮ እንደ መዝናናት ነው እኮዮችህ የሆነ ቦታ የመጡ ገባ የሚያውቁህ ምናምን እንደዛ ነው እንትኑ ማለት ነው መድረኩ ራሱ የሚያገናኝህ 3-4 ሰዎች ምናምን አይደሉም እና ያ ሰዓት ማንነትን ቢልድ ያረክበት ከዛ ደግሞ ለአንተም ያ ድጋፍ ያልተቋረጠ ድጋፍ ወደዚህ የገፋ ድጋፍን ያገኘህበት ስምህ ደግሞ የተሰራበት እነዚህ ሰዓቶች ስለዚህ ነው የተለያየ ጀማ ክለብ ስትሰራ ያበደልህ ጀማ አለ እሱ ሁሉም እነዚህ እንደ መሰላል እያንዳንዱ የምትረግጥበት እንትን ናቸው ማለት ነው ገባ እና እነሱ ናቸው ስሙን የሰሩት እሺ ማለት የመጀመሪያው አልበም ከሰራ በኋላ 20 ዓመት ቆይታል ሁለተኛው አልበም እስኪመጣ በመካከል እኔ እንኳን ባገኘው አጋጣሚዎች በብዙ አመታቶች ውስጥ ማለት ነው ብዙ ጊዜ ስለዚህ ነገር አንስተን አውርተናል መቼ ሊወጣ ይችላል ወዘተ እየተባባልና የመጀመሪያው አልበም ፋን ሆኖ እዚህኛው አልበም ድረስ ፋን ሆኖ ዘልቆ በተለይ የምታነሳው አድማጭ ወይ አድናቂ አለ በጣም በእናት እስኪ አንድ ልጅ አብሶ ስሙንም ማንሳት ትፈልጋለህ እባክህ ወገኔ ይባላል እሺ ይገርማል ከዚህ እዛኛው አልበም በጣም ክሬዚ እንትን ነበር እና ይሄ ልጅ ቴክስት ያደርግልኛል እውነት ቴክስት መልሳለሁ ማለት ነው ስለዚህ ሳንገናኝ ራሱ እናወራለን ከዛ ኮንሰርት ላይ መጥቶ እኔ ነኝ እኮ ምናምን ብሎ ተዋወቀኝ የሆነ ኮንሰርት ደግሞ ፍሬንዶቹን ይዞ ይመጣ ከዚህኛው አልበም በፊት ማለት ነው ያኛው አልበም እሺ እና ይሄ ልጅ እንግዲህ በዛ መሃል አሁን ልጅ ወልዶም ሊሆን ይችላል ቤተሰብ ገባ አይ ነው አሁን ይሄኛውን አልበም ላይ እየደወለልና መልእክት እየላከልኝ እንደዛኛው አልቻልኩምና በጣም እንትን አላልኩትም ግን እያለልኝ ነበር ማለት ነው ይገርማል ገባ አሁን ለኔ ሌላ ቦታ አሁን ይሄ ልጅ እርግጠኛ ሌላ ህይወት ውስጥ ነው ያለው አምሹር ከዛኛው አልበም ፍንዳታ ሰዓቱ አይደለም አሁን ያለው ገባ ግን ስቲል ቆይቷል አብሮና የኛውን ሙዚቃንም እያጣጣመው ነው ማለት ነው ይሄ ለኔ እንትን ነው አይደለ በጣም የሚገርም አጋጣሚ ነው ማለት ነው ስለዚህ እንደዚህ አይነት ሰዎች አሉ
ዝም በቃ በመላላክ ሚት እንኳን ያላረኳቸው እንወዳለን ምናምን አውቃቸዋለሁ በስም ፌስቡክ ላይ ነው ይችላል አክብሬ እመልስላቸዋለሁ ቋሚ ነው የሚከተል አዲሱንም ሰምተናል ወደነዋል ይላሉ ገባ እና በሆነም ደረጃ መታደል ነው የሎያል ፋንስ ነገር ደግሞ ሲነሳ ቅድም አሁን አንተም የጠቀስከው አለ ያንተ አልበም የመጀመሪያ አልበም ሲወጣ የሆነ የህይወት ምዕራፍ ላይ ሆነው ከዛ በኋላ አሁን ፍጹም ሌላ ህይወት ምዕራፍ ላይ ከፍታም ዝቅታም በብዙ አይነት ለውጦች ውስጥ ማለት ነው ያሉ ሰዎች አሉ ትውስታዎቻቸው ግን ካንተ አልበም ጋር ያላቸው ቁርኝት ከብዙ አልበሞች ይለይብኛል በጣም ይህን ስነግርህ ዝም ብሎ አየት አድርጌ አይደለም በጣም ሊወጣ ነው ከተባለበት ደቂቃ ጀምሮ በደንብ ኦብዘርቭ አድርጌያለሁ እና አንተ መቼም የአልበም ሲወጣ በሰዎች ትውስታ ውስጥ እንደዚህ ያክል ቦታ ይኖረዋል ብለህ ልትገምት አትችልም ከምን ጋር ነው የምታያይዘው እሱን ነገር የትኛው ነገሩ ነው ብለህ ታስባለህ ያንተን በኩል ደግሞ መስፋት ፈልጋለሁ ይፋኖችን በብዙ ሰምተነዋል ኮሌጅ እያሉ ከዛ በኋላ ሪሌሽንሺፕ ውስጥ ዴት እያደረጉ በብዙ ህይወት ምዕራፍ ውስጥ ሆነው የአልበም የነበረውን ቦታ ለነሱ እስካሁንም ያለውን ቦታ ይገልጻሉ ከሰዎች ጋር የሚኖረው ቁርኝት የሚውዚካል ኳሊቲ የሊሪክስ ኳሊቲ የአዘፋፈን ኳሊቲ ተብሎ በአንድ በቀላል ነገር የሚገለጽ ነው ብዬ እኔ አላስብም አንዳንዴ ዘፈን በእነዚህ ነገሮችም ቲክ አድርጎም ያ ሜሞሪ ላይ ይፈጠር ይችላል ሶ what is it እንደዚህ አታሽት እንዲሆን ያደርጋቸው ምናልባት የኔ ረሃብ ምንድን ነበር ወጣት ሆኜ አሁን ቅድም ኤግዚቢሽን ማዕከል ሲሄድ እኔን የሚወክለኝ ዘፈን የኛ እንዳልኩት ከአንድ አይነት እንትን ወደ ከነዛ ከድሮ ባንዶች ወደ አፍሮ ሳውንድ ስንመጣ አፍሮ ሳውንድ ቀየርን ያለው አለ አይደል በቃ የኦዲየንሱን መስፈን ለኦዲየንስ መስፈን ጀመረ አፍሮ ሳውንድ ማለት ነው ለምን ብዙ ጊዜ ለምሳሌ የሆነ ክለብ ሄደ የጥላውን ገሰሰ እኔ አንደኛ ዘፋኝ ነው ማለት ነው ኢትዮጵያ ገባ ብዙ ጊዜ እኛን ትላልቅ ታላላቆቻችን ሙዚቃ ነው ኢንጆይ የምናረጋው ስለዚህ የኔ ሙዚቃ ሲወጣ መጀመሪያ እኔን አርክቶኛል እኔን ማርካት ከባድ ነው ለምን እኔ የሬጌ ሰው ነኝ የሆነ ሰዓት ላይ ተፈጠርኩ ነኝ በዛ ሰዓት ገባ ዓለም ላይ ያለውን የሚመስል ነገር መስማት ፈልጋለሁ ስለዚህ ለምሳሌ አበሻይ ቁጥር 2 የሽፍታው ልብ ወይ ምናምን ብትለኝ ሞር እኔን በደንብ ይወክሉኛል አለው ማለት ነው ስለዚህ ብዙዎቹ የነሱን ሰዓት ገባ እነሱን የሚወክላቸውን ስራ ሰራው ይሄ ለምሳሌ አሁን ሰዎች ሚታርጌ በአንተ ዘፈን እኮ የሆነ ትልቅ ቦታ ምናምን በአንተ ዘፈን እኮ ይለኛል ሰው የሆነ ቦታ ኃላፊ ነው የሆነ ድርጅት ኃላፊ ነው ወይ ምናምን ገባ እና ይገርመኛል ደግሞ ምን ተመሳሳይ ብዙ ነገር ምሰማው ምን እንደሆነ ታውቃለህ በአንተ ዘፈን ሴት ጠብሻለሁ የሚል ይሄውና እሷን የጠበስኩት በአንተ ዘፈን ነው ስለዚህ አጣዋሽም ነበርኩ ማለት ነው I can imagine እኔም ብዙ ሰማዋቸዋለሁ እንደዛ አለና ያንን የወከልኩኝ ይመስለኛል ያንን ጄነሬሽን ማለት ነው ገባ ሙዚቃው አዲስ ነው ለወቅቱ ግን ለዛ ጄነሬሽን ግን መስማት የሚፈልገው ሙዚቃ ይመስለኛል እንግዲህ እሺ ይሄን ሁሉ ነገር ማለት አድናቆት አብሮ ሸክም አለው የሚፈጥረው ፍርሃት የሚፈጥረው ደግሞ ስጋት አለ እና ይሄን ሁሉ ሜሞሪ ይሄን ሁሉ አታችመንት እየሰማ ሁለተኛው አልበም ላይ የሆነ አይነት ጫና አልፈጠረብም ኦፍ ኮርስ ልክ ነህ ዞሮ ጫናው አለ ግን እውነታው ላይ የመጀመሪያ ጫና መፈጥረው እኔ ነኝ የመጀመሪያ ጫና መፈጥረው አሁን እኔ 20 ዓመት አቋያቴ 20 ዓመት ወይ ታሰሪ አይደለም የቆየሁት ገባህ አይደለ ኮንትሮል የማደርገው ኤንቫይሮንመንት ላይ ሆኜ ነው ግን ያልመጣሁት ወደ ሙዚቃ አይደለ ለምን ከሙዚቃ በላይ ቫልዩ የምንሰጠው ነገሮች ስላሉን ወደዛ የተሳብ ነው ማለት ነው ገብቷል ምልህ የመጀመሪያዎቹ አመታቶች ስንፈት ሊሆን ይችላል እውነት ወከባውም ዙረቱም በሙዚቃው ምክንያት ብዙ ቦታ ትጓዛለህ ምናምን ግን ከዛ በኋላ ይሄ ሲሪየስ ስቱዲዮ መምጣት ኖሮብህ ግን ከዛ ደግሞ ሌሎች ነገሮች ላይ ጊዜን አባክነናል የምልገባ ስለዚህ የመጀመሪያው ነገር ስቱዲዮ ስመጣ የመጀመሪያው ጫና እኔ ላይ የማሳርፈው ጫና ነው ሰው መጥቶ የዘፈን አልቆለታል ካለ በኋላ እኔ ከእንደገና ያን ዘፈን ከእንደገና 2-3 የመመለስበት ያ ጫና እኔ ስላለኝ ነው ማለት ነው ከዛ የሆኑ አንደርስታንዲንጎችን ማወቅ አለብን በሰው በኩል ያሉ ኤክስፔክቴሽኖች ማለት ነው ዞሮ ሰው ልክ እዛ ጋር አበሻይ ምናምን ብለሃል ከዛ አበሻይ ምናምን ጠብቆ ሊሆን ይችላል ማለት ነው
ያ አንድ ዳይሬክሽን ነው። አጠቃላይ እኔ የጠፋሁት ግን በቃ ከአጠቃላይ ከሰሚው ነው። ስለዚህ ምናልባት በአልበሜ ቀድሜ ብመጣ አሁን በሁለት ሙሉ እንዳልበም በተሰራው በሆነ መንገድ ሞር ሴንስ ይሰጥ ይሆናል። ያንን ማንነት ቶሎ በዛው እንትን ታገኘው ይሆናል ማለት ነው። ገባ? የኔ ጋ ግን ያለውልህ ደግሞ ሌላ ነው ማለት ነው። እኔ ጋ ያለውልህ ደግሞ በቃ መመለስ አለብኝ፣ መጥፋት አለብኝ። የኔን ታሪክ የሚጠቅሰው ይቺ አዲሷ 1 ዓመት ያለፈችው አይደለችም፣ የምጣው ዓመት አይደለም። ይሄ 5 ዓመት ሊሆን ይችላል። በዚህ 5 ዓመት ውስጥ ምሰራው ስራ 20 ዓመት ውስጥ ጠፋ እያለን ያን ትልቅ ግዙፍ 20 ዓመታቶች ካለምንም ነገር ገባ ያሳፍራል። አይስዌር ያንን ማለት እንትን ማለቴን በደንብ እንትን የሚል ስራ ይዤ መጣ ይሆናል። ስለዚህ ጥያቄን አሁን ለመመለስ ለኔ ጫናው የኔ ጫና ይበልጣል ከሰው ጫና ማድረግ ምንድነው ከማድረቀው ነገር በጣም ርቄ ስልክ ስመለስ እንደ ፕራዮሪቲ ያስኩት መጀመሪያ መመለስ ነው። መመለስ በቃ አቬለብል መሆን መምጣት። ከዛ በኋላ ለምን ይሄ ክሬቲቪቲው ፓርት መጽሐፉ ምናምን ምን ይፈልጋል? በቃ የሆነ ቁርኝት ይፈልጋል ከዛ ላይፍ ስታይል ጋር። ስለዚህ አውቃለሁ አንዳንድ ሰው ዲስአፖይንት ቢሆን ነገር ጠብቆ የሆነ ነገር አግኝቶ ሊሆን ይችላል። ግን መጀመሪያው የኔ ጫና ነው ለኔ መጀመሪያ የሚቀድመው ማለት ነው። በቃ ለምን በቃ መመለስ ስለሆነ የነበረብኝ እና ምናልባት ሁለተኛውን ሌላ አልበማውን ሳወጣ ምናምን ሰው ወደ እኔ ቻናል በደንብ አንደርስታንድ የሚያደርገኝና የሚመጣ ይመስለኛል። ከዛም በኋላ ይመስለኛል ያንን ጫና ትሪት ማድረገው። ናይስ ምናልባት አይ ፊል ዩ በመጀመሪያው አልበም ሙዚቃ የሚለው ዘፈን ላይ በሙዚቃና በሰው ፍቅር መውደቅና በዛ ነገር ውስጥ መዋለል መፈተን የሚለውን ነገር አንስታል። ብዙ ሰው ለራሱ ህይወት በሁለት ነገሮች ፍቅር ውስጥ ሆኖ ስለመፈተን ወይም ደግሞ ሁለት ነገሮችን ለማመጣጠን በሚያደርገው ነገሮች ስለመፈተን ብዙ ሰው ያን ነገር አዛምዶት የሚሰማው ዘፈን ነው። አንተ ግን ቀጥታ ከሙዚቃ ጋር ቢሆንም በሁለት ነገሮች ፍቅር ውስጥ ዳይለማ ውስጥ ወድቀ የተፈተንክበት ነገር አለ። ራሱ ዘፈኑ የኔ ታሪክ ነው። ጠርጥሬያለሁ። እሺ አሁንም ያ ግንኙነቴን ህይወቴ ላይ ትልቁ የመጀመሪያ ማስቀድሞም ትልቁ ግንኙነቴም ከሙዚቃ ጋር ያለኝ ግንኙነት ነው። ኦፍ ኮርስ ከእግዚአብሔር ጋር ያለኝ ግንኙነት ሁሌ እንዲሻሻል ፈልጋለሁ። ስለሱ ሰራለሁ። ከሙዚቃ ጋር ያለኝ ግንኙነት ጠንካራው ግንኙነቴ ነው አሁን። ኦኬ። ስለዚህ ለምሳሌ አንዲት ልጅ ወደ ህይወቴ ትግባ ስል ይሄን ሙዚቃ እንዴት ነው የምታየው ማለት ነው። ይሄን ግንኙነቴ መስበር አትችልም ማለት ነው። አንደርስታንድ አደረከኝ? ስለዚህ ይሄ ነገር ለምሳሌ ድሮ የሆነች ገርል ፍሬንድ ኖራኝ እሷ ባለችን ሰዓት የሆነ ቦታ ነው የሆነ ጊዜ ልገኝ ላልችል እችላለሁ። እኔ አለመቻሌ አይደለም የሚያናደኝ፣ አለመቻሌን እሷ አንደርስታንድ አለማድረጓ ነው የሚያናደኝ። ገብቶሃል አባባል አይደለ? ለምን ስራዋ በምትሰራበት ሰዓት የሆነ መሀል ላይ ስራውን መጥቼ ይዣት አልሄድም። ግን የእሷ ስራ የሆነ ከዚህ ሰዓት ጀምሮ እዚህ ሰዓት ነው የሚል የሆነ እንትን ገደብ ይኖረዋል። የኔ እንደዚያ ገደብ ላይኖረው ይችላል ማለት ነው። ስለዚህ ወይ ስትመጣ ልጅቷ አቦ በቃ ለዚህ ሙዚቃው ደግሞ አያልቅም እንዴ አቦ አንቺ አትቆሚም እንዴ ብትቆም አንቺ ለምን አትቀሪም ምናምን ትላለህ ማለት ነው። ገባ? እንትን ምክንያት መፍጠር አልፈልግም። ስለ ሙዚቃዬ በቂ ምክንያት አለው። ለምን አስፈላጊ እንደሆነ ለማሳመን አልፈልግም ማለት ነው። ያንን አንደርስታንድ ማድረግ አለባት። ይሄም ይመስለኛል ግንኙነት ላይ የምትቸገረውና ያን ዘፈንም ስጽፍ ይሄ እንትን አለው ያ እንደውም ኤግዛክትሊ ለግንኙነት ላይ ምናምን ስለነበርኩኝ ገባ ይሄ ሁሌ ያለና በሙዚቃ ምክንያት እጣላለሁ። ይገርም ማለት አርማ ካልመጣችም አልታረቃትም ካላወቀች እግዚአብሔርና ታመራለህ። ለምን ከዚህ ጋር ሁሌ እንደምኖር አውቃለሁ። አሁንም አብሬ ያለሁት ታማኝ ፍቅረኛ ሙዚቀኛው ነው ሙዚቃው ነው። ስለዚህ ለሰው እንደዛ ታማኝ መሆን ከባድ ነው። ግን ቢያንስ አንደርስታንድ ማድረግ መቻል አለባት ብዬ አምናለሁና ያንተን በትክክል ህይወቴ ላይ የተፈጠረ ነው። ይገርማል። ግን ዘፈኑ ከተለቀቀ ወይም ከሰማችሁ በኋላ ምን ተፈጠረ? ልብ ብላ እሱን የሰማችሁ ልብ ብላ አዘሞት ያደል እንዲያጣላል
እንደዚህ የማዳመጥ እንትን ቢኖራትማ መጀመሪያ ችግር ይኖር ነበር። አይ ኖ ጆኒ መጀመሪያ ከማቀ ጊዜ ጀምሮ ለሲኒማ በጣም ልዩ ፍቅር እንዳለ አውቃለሁ። እንደውም የሚገርም አንተ ራስህ ሊሆን ይችላል እንጂ ከማስታውሰው የመጀመሪያ ኮንቨርሴሽኖቻችን ውስጥ ስለምንወደው አይነት ፊልም እያወራን ሰብሰብ ብለን ኤሊን ነበር። እኔ ፊልም ከመሬት ከተነሳ በቃ እኔ የለውም መሬት ላይ ስለ ሰው መሆን አለበት የሚል አገላለጽ ነው ማስታወሰው። ጎበዝ አይ ሪሜምበር ዳት። እና ሶ ግን እኔ ሲኒማ የመስራት ፍላጎት አለው ወይ ብዬ ጠይቃለሁ ብዬ ጠይቄ አላቅም። ሶ ይህንን አንድ በዚህ አጋጣሚ በጣም ያልከው አሪፍ ነገር ነው። የሲኒማ ነፃነት አለው። ስለዚህ ምንም ነገር በሆነ ነገር ቀይሮ ያስረዳሃል ማለት ነው በደንብ። ግን እኔ ጋር ስትመጣ ሳይንስ ፊክሽን አላይም ወይ ምናምን አኒሜሽን አላይም ለመከልክዬ ራሴን አይደለም ያን ርካታ ስለማላገኝበት ማለት ነው። ገባ? አሁን ያልከውን ነገር አሁንም እንደዛ ነኝ። ሪሊ በእውነት ይገርማል። በጣም አገላለጽ ስለማረሳው ነው። በጣም ኤግዛክትሊ ልክ ነህ። ደግሞ በጣም የሚያናድህ የሆነ ሰዓት ያ ሰሞን ያን ጊዜ በጣም እወሰወሳለሁ ፊልም ላይ ታሪኮች ላይ በጣም ፍላጎት አለኝ። ስለዚህ እኔ የጻፍኩት ታሪክ ነበር ማለት ነው። እሺ ታሪኩ በምን ዳብሯል መሰለ? ጓደኞቼ ጋር ስንዝናና ይኸውላችሁ እሺ ልጆቹ አሁን ተነስተው ከዚህ እንደዚህ ያደርጋሉ ብዬ የነገርኳቸው እየታረመ የበሰለ ታሪክ። እሺ በእውነት ከልብ ይገርማል። እሺ በጣም የሆኑ ጓደኛሞች መሃል የተፈጠረ አብረው ያደጉ በሆነ ምክንያት ተለያይተው የሆነ ሰዓት ከዛ ካጓጉል ጸባይም ጋር ነው የተገናኙት። ተጠፋፍተው ሁሉም የጠፉበት ምክንያት አሁን ያላቸው ህይወት ላይ በጣም ማተር ያደርጋል። ሪሊ እሺ እኔ ፊልም ሜከር ስለሆንኩ ኦልሬዲ ሁክ አደረገኝ ታውቃለህ። እሺ ከዛ ደግሞ ወንጀል ላይ ያሉ ልጆች ናቸው፣ ግን ኮሜዲክ ነገር ነው። ኦኬ ከዛ ደግሞ እንደ ኃላፊ ሆኖ አንድ ያለፈውን የኢህአዴግን እንትን የሚያራምድ የሆነ ኃላፊ አለ። ከድሮ ደግሞ የመጡ ደግሞ አለቃ አሉ። እሺ ገባምልህ እና ያኛው የፖለቲካዊ የሆነ ቪው እንትን አለው። እሳቸው ግድ የላቸውም ወንጀሉና እንትን ላይ ናቸው ማለት ነው። እና ማለት በደንብ አድርጎ እንደዚህ ታሪኩ በደንብ የተገነባ ነው እና በትክክል ጽፈዋል። እንትኖች ነው የተጻፉት ሴግመንቶች። ገባ እንደዚህ ተጀምሮ እስኪያልቅ ሳይሆን ግን ቀላል ማለት ገባ እያንዳንዱ ዲቴይልድ ነገር ተጽፈዋል። አክሽኖቹ፣ የልጆቹ ድርጊት። ከዛ ከልጆቹ አንደኛው ለምዶበት የሚያደርገው ነገር ያቺ ነገር መጨረሻም ዋጋ ታስከፍላል። እሱን ማሳልፋ ግን ያቺ በጣም ትስባለች ሁሌ ያቺ ነገር ስላለች ገባኝ ምናምን አልነግርህም እንደዛ ያንን ፊልም በቃ በጣም ተወስውሼ ነው ያን ታሪክ እንትን ያልኩት ማለት ነው። አልኩ ጓደኞች ስንሰበሰብ እያወራኋቸው እስኪ ከዛ ምናምን እንትን ሆነ ተራኪ ይሆናል። ስለዚህ ፊልም በጣም ፍላጎት በዛ ደረጃ እንደዛ ሰርቼ ነበር ማለት ነው። ፊልም በጣም ወዳለሁ። ከዛ ደግሞ የሚናገረው ነገር ቅድም እንዳልነው ከመሬት ሲነሳ ሁሉን ማስደናቂ ነገር እዚህ እኮ አኬልዳማ ሚል አኬልዳማ ነው መጽሐፍ ነው ማስታውሰው። መጽሐፍ አኬልዳማ ሌቦች ምናምን ሆነው ነው። አይ ፖለቲካል መጽሐፍ ነው ማስታውሰው። አንድ መጽሐፍ ነበረ ወደ ኮተቤ አካባቢ ነው የሚኖሩት። ኦኬ ምን ታሪክ በጣም የሚታወቅ ወንድም ጠይቄ ተናግረሃለሁ። ራሱ ሜቢ ሊሆን ይችላል። አኬልዳማ ነው ማስታውሰው ፓርቱ ፖለቲካል አኬልዳማ አይደለም መሰለኝ። ህፃኖኝ ያን መጽሐፍ ሳነብ እሺ ስለ ፊልም ነው በቃ አሜሪካ ፊልም ይመስላል። እሺ ህፃኖኝ ታዝቤዋለሁ ያን መጽሐፍ። እሺ ገብቷል ማለት የሚያወራበት መንገድ ከኢትዮጵያዊ አመለካከት ይወጣ ሌቦች ናቸው። ኢትዮጵያዊ በዛ ደረጃ ኦርጋናይዝ ራሱን በማያረግበት ደረጃ እንደ ማፊያ ፊልም እኔ ራሱን እንትን ብዬ እነግርሃለሁ ማለት ነው። አረኔም ጠይቃለሁ። እሺ ስለዚህ መጽሐፍ ሳነብ እንደዚህ አይነት ነገሮችን ሳይ እደነግጣለሁ ማለት ነው። ኢትዮጵያዊ ስነ ልቦና የሌለው ፊልም አይቶ የአሜሪካ ፊልም የሚገርም የአሜሪካ ፊልም ነው የጻፈው። ግን ሁሌ ታሪኮች ማንነት ላይ በጣም ሲያጠነጥኑ አሪፍ ነው እላለሁ። ምን ማለቴ ነው? የምታደርጋቸው አክሽኖች ማንነትን መግለጽ አለባቸው አይደለ? አንተ ዳያስፖራ ኮንክ እኔና አንተ የሆኑ አይነት የምናደርጋቸው ነገሮች ላይ እንለያያለን። ምክንያቱም አንተ ከሆነ አይነት ላይፍ ስታይል ነው የመጣኸው።
ለነገሮች ያለ አመለካከት ገብቷል አይደል? ስለዚህ አንድ ሎካል ሌባ ብለህ ከዛ ደግሞ የአሜሪካ አይነት አመለካከት ሲኖረው አሜሪካ ሄዷል የሰውዬ የግል ትምህርት ቤት ተምሮ የሆነ ነገር አዳብሯል ወይ ይሄን ነገር እንዴት ውስጡ እንትን አለ ትላለህ ማለት ነው። ሕፃን ሆኜ እንደዚህ መጽሐፍ እያነበብኩ እታዘባለሁ። ይገርማል። ገባ? ስለዚህ ይሄኛውን ሎካል የሆነ ግን እሳት የሆነ ፊልም መሆን አለበት ብዬ አምናለሁ። ገብቷል? ሎካል ባለን ያለን ሪሶርስ በምናውቀው ባለን እውቀት ራሱ ሲስተሙ በሚፈቅድልህ ነገር ገባ? እንደዛ ከብዙ አንግል አስቤ የጻፍኩት ነገር ነውና እኔ ለምን ስክሪን ፕሌይ እንደውም ከሱ ጋር መሆን ያለበት እንደዛ ነው። ኤግዛክትሊ እንደውም አንተ ቪዲዮ ምናምን ከምትሰራ እግዚአብሔርን በቃ ገባ? ርዕሱን ስንጨርስ ርዕሱን እነግርሃለሁ። ኦሬዲ ገብቷል። ይዘኛል በጣም አሪፍ ሰው ግን ፊልም ላይ መስራት አይቀርም ሰማው አይደለ? ልብ ውስጥ ያለ ነገር ነው አይደለ? ከዚህ ስክሪፕት ባሻገር አዎ። ግን እነዚህ ያለፉት በዛ ሰዓት ታውቃለህ ኮንሰርት ማዘጋጅ ነበር ምናምን እነዚህ ሙዚቃ ያሉ ነገሮች ላይ እውቀት እንዲኖረኝ ይፈልጋለሁ። ከዛ ደግሞ አንዳንዴ ደግሞ የሆነ ከአንተም ከራስም በጣም ሲያስተጓጉልህ ከአንተም ዓላማ ምናምን እንትን አሁን ፊልም ላይ ያለኝ ነገር ያን እልህ የሚይዘኝ ኦሬዲ እንደዛ ለፍቼ ጽፌው እንደዛ ገባ ጊዜ ወስዶብኝ በቃ ምንም አለመሰራቱ ነገር ነው ማለት ነው። ግን ያኛው ፍቅር ጠፍቷል አሁን አብሶ ደግሞ ሙዚቃው ላይ ስለዘገየው አሁን ቅድም እንዳልኩ ቪዲዮ አካባቢ ያለንን አቅም በጣም እያዳበረን ነው። ለምን በቃ ቪዲዮ ብርቅ መሆን የለበትም። እያንዳንዱ ዘፈን ቪዲዮ ሊሰራበት ይገባል። የማንሰራበት ምክንያት ደግሞ በጣም አንድ ቪዲዮ ለመስራት 1 ምናምን የማናት ቆንጆን ስንሰራ በጣም ብዙ ብር ነው ያወጣ ነው። ለሆነች ለ10 ሰከንድ ሲን ወልቂጤ ምናምን ነፍቲም ይዘህ ሄደ ለሆነች ለአንዷ ምናምን ገባ እያንዳንዷ ነገር ስለማስብ ማለት ነው። አይ ነው ገባኝ። ስለዚህ ሞር ያንን የነዛ ነገሮች እቃዎቹን ምናምን ማደራጀቱ እና እኔ ግን ሙሉ ለሙሉ ስቱዲዮ ማተኮሩ ነው በሰዓት ያለኝ ማለት ነው። ገባ እንጂ በጣም ወደው ነገር ነው። ናይስ ብዙ ጊዜ ያው ጆኒ ሲነሳ አውታር አብሮ ይነሳል። አውታር ደግሞ ብዙ ውጣና ወረዶ አለና ከዛ በፊት ግን ሀገሬ በሚል ስያሜ የሞከራችሁት ነገር ነበረ እና እሱ ነገር በአጠቃላይ ሙከራው ጥንስሱ እና እንዴት እንደተቋጨ ብትነግረን በጣም ደስ ይለኛል። ሀገር ኦሪጂናል ሀገር ኦሪጂናል ነው። እሺ ዞሮ ሁሌም ከኤልያስ ጋር ሼር የምናደርገው አንድ ሀሳብ መንግስትም ሆነ የሚመለከተው አካል ስለ ሙዚቃ ሲያወራ ችግር ብሎ ነቅፎ የሚያወጣው እኛ ደግሞ ችግር የምንለውን አይደለም። የመጀመሪያ የኢትዮጵያ ችግሩን አለማወቃችን ነው። የሙዚቃው ችግር እግዚአብሔርን ሙዚቃ ቤቱ በቃ እንዲመቸው ችግር አድርጎ የሚያቀርብልህ ኮፒ ነው ምናምን ይልሃል። ኮፒው ሲስተካከል እሱ ጥሩ መሸጥ ይፈልጋል። ግን የኢትዮጵያ ችግር ግን ያ አይደለም ማለት ነው የሙዚቃው ችግር። ከዛ የሙዚቃው ችግር ደግሞ ሙዚቃው አድርጎ ደግሞ የሚሰጥ ሰው አለ። የኢትዮጵያ ሙዚቃ ራሱን መሸጥ እንኳን ያልቻለ ይልሃል። እንዴ ታዲያ ከዳር እስከ ዳር ህዝብ የሚያብደው በኢትዮጵያ ሙዚቃ አይደለ? ገባ ምን ያክል ሰፊ ማርኬት እንዳለ እንዴት አያውቅም? ስለዚህ እኔ ሙዚቃው ደካማ ከሚል እኔና ኤሊ በዚህ ነው የሚያስማማ። በጣም ፓወርፉል ሙዚቃ አለን። በጣም የሚገርም ህዝብ አለን። ሙዚቃ ካለ ሙዚቃ የማይኖር በቃ ኢትዮጵያ ሙዚቃ ሀገር ነች። ኢትዮጵያም ደግሞ ካለ ሙዚቃ የማይኖር ህዝብ ነው። ችግሩ ሌላ ነው። ገብቷል አይደለ? ሙዚቃውም ጋር ህዝቡም ጋር አይደለም። ስለዚህ ፍላጎት አለ፣ ፕሮዳክቱ አለ። ሁለቱ ጋር አይደለም ችግሩ። የመጀመሪያው ችግር ዲስትሪቢዩሽኑ ነው። ሙዚቃ ቤቶች ችግር የሚፈጥሩብን ያ እንትን ስለሌለ ያ አቅም ስለሌለ ነው። ስለሌለ የሆነ ሙዚቃ መርካቶ ያለው ሰውዬ እኮ ከ3 ሱቅ በላይ እኮ ላይኖረው ይችላል። ግን ዞሮ እነሱ እንደ መፍትሄ ሆነው ታዩ ማለት ነው። ስለዚህ ማንኛውም ሲያወጣ ሄዶ መርካቶ ይሸጠዋል። እያንዳንዷ ከተማ ይድረስ አያድርስ አያውቅም። ገብቷል። ስለዚህ ትልቁ ችግር ያ ነው የሚል ሁሌ የምንስማማበት ነጥብ አለ ማለት ነው። ስለዚህ ይሄ ነገር ኤሊ ሀሳቡን ስታወራ ይመስለኛል ጌታያን ላይ እኔ ብቻ 3ኛው ሰው የሁለተኛው ሰው ነኝ። እሺ ሚካኤል በላይነህ ምናምን የሆነች ሀሳብ ኤሊ ታስብና ይለያያሉ። እሺ ከዛ እኔ በቻልኩት ሰዓት ነው ስቱዲዮ ኤልያስ ጋር የሚሄደው። እነሱ ማታ ስለሚሰሩ ማታው ይገናኛሉ። እኔ ደግሞ የሆነ ሰዓት እሄዳለሁ። ስለዚህ በዛ ሰዓት ሲሄድ ይሄን ሀሳብ ነገረችኝ ማለት ነው። እሺ ስለዚህ በቃ በየሱፐርማርኬቱ እንደማንኛውም ፕሮዳክት ለምን አይሸጥም? ለምሳሌ ውሃ ጎንደር ይሸጥ የለ፣ ውሃ ድሬዳዋ ይሸጥ የለ። ታዲያ ለምን ውሃ በሚሄድበት ትራንስፖርት ሲዲ አይሄድም?
ገባ አይደለ ወይ ክብሪት ወይ ምናምን ሁሉም ቦታ አቬለብል ይሆናል አንድ ቦታ ተመርቶ ስለዚህ ቀላል ነው መንገዱ ስታስበው በቃ ሱፐርማርኬት እንደማንኛውም ፕሮዳክት ሱፐርማርኬት መግባት ይችላል ተፈላጊው ደግሞ ሱፐርማርኬት ሄዶ መግዛት ይችላል ስለዚህ ይሄን ሐሳብ ነበርና በምን መንገድ እኔ ደግሞ አርቱ ስዕሉም ላይ ምናምን እንትን ስላለው ስለዚህ እንትኑን እኔ ምንድነው ሼልፉን ኤልያስ መልካ ጋር መታየት ሼልፍ ማለት እሷን እኔ ሰራኋት ማለት ነው እሺ አንተ ነው የሰራት ከነ ዲዛይኑን ሰራው ማለት ነው ኦኬ በቃ ልብ ብለህ ካየቀው በቅርብም ቆመህ እታች ያለው ላይ ታያለ ለምን እንደዚህ ስላሽ የሆኑ ራሱ የኤልያስ ስቱዲዮ አካል ነበር ይመስል ታውቃለህ ኮን ፖይንት በቃ አይደለም ስለዚህ በቃ ነፍ ሐሳብ አለው ማለት ነው ዞሮ ዞሮ ያን ለማከፋፈል ምናምን የሚል ነፍ እንትን አለው ብዙ ሰዎች የሚያሳታ ነገር ነው ማለት ነው ገባ ስለዚህ ዋናው ሐሳብ 10 ሰዎች ነን ይሄ ሐሳብ በጣም እንትን አለ ከዛ በአስቴር አወቀ ጨጨሆ በሚለው አልበም እሱ ልታወጣ ነበረ ስለዚህ ይሄን አልበም ለምን እኛ እንገዛውም ተባባለ እንደውም ከዛኛ ከዘመን ባንክ ጋር ደግሞ በኮላተራል ሼልፉን እንትን ለማለት ሼልፉን የሚያቀርብልን አንድ ኢትዮጵያ ውስጥ ያለ የጣሊያን ድርጅት አለ ከነሱም ጋር ወራን ሁሉን ነገር ጨረስን ከዳር እስከ ዳር የቪዚቢሊቲ ስታዲው ምናምን እሱም በዘመን ባንክ ተሰራ በሆነ ቲም ማለት ነው እሺ እዛ አካባቢ ዞሮ ዞሮ ከአንድ አርቲስትም ጋር እንትን ሽኩቻ ነበረ አይዲያው ቀድሞ ሄዶ ምናምን ግን ኤኒዌይ እሱን እንለፈውና እሺ ነጥቡ የአስቴርን አወቀ አልበም እሱ እንደውም በዛ ሰዓት ሊከፈላት ከነበረው ብር በላይ ወፈራረግን ማለት ነው ከዛ በኋላ ያ አንደኛ እንትንን አስቆጣ ምንድን ነበር ሙዚቃ ቤቱ ስሙ አልካፋፋዮችን እሺ ሲያስቆጣ እነሱ እኛ ከጠየቅነው በላይ የሆነ ብር አደረጉና እንክፈላሉ ማለት ነው እኛ ደግሞ በዛ አልበም መስራት የምንፈልገው እቃውንና አልበሙ እንደ ኮላተራል የማስያዝ እንትኑ ስለሆነ ዘመን ደግሞ ያንን ብር ሊሰጠን እሺ ስለዚህ በዛ ነው ማለት ነው እና በየቦታው በየሀገር ያሉትን በቃ ተከፋፍለን ያሉት ሱፐርማርኬቶች ምናምን በሙሉ ተጠኑ ኢትዮጵያ ውስጥ ያሉት በሙሉ ሙዚቃ ሼልፍ የሚቀመጥባቸው ከዛ ግን ወደ ስራ ለመግባት ስንል ታስታውሳለህ አንዴ ባንዴ ዶላር ባንዴ ዘሎ 3-4 ብር የጨመረበት ባንዴ ያ ወቅት ነው ማለት ነው ልክ እንደዛ ሲመጣ እስካሁን የሰራንባቸው ቁጥሮች በሙሉ አይሰሩም ገባ ሼልፉን ልናዘጋጅበት ልንከፍል የነበረው ክፍያ all of the sudden የሆነ አይነት እንትን ጨመረ በቃ ሁሉም ቦታ ላይ ያሰብናቸው እንትኖች በሙሉ ተቀያየሩ ከእንትን ውጭ ሆኑ ማለት ነው ግን እግዚአብሔር ሲያድነን ነው ለምን ያ ስራ ከዛ በኋላ ስንት ዓመት ነው ሲዲ የፈጀበት ገባ ኢንቨስትመንቱ ሰፊ ነው የሚሆነው በየቦታው ሲዲ ምናምን ግን ከሰው ከየእጁ ላይ ደግሞ ሲዲ ማጫወቻውን ካጣ አንተ በየቦታው ላይ ሲዲ መበተን ያን ያክል ኢንቨስት ማድረግ ምናምን በጣም እንትን ይሆን ነበር ከባድ ነበር እሱ ነው ወደ አውታር እንግዲህ ያሸጋግራችሁ ማለት ነው እሱ ቀጥታ ወደ አውታር ይወስደናል እና አውታር በጣም ብዙ የለፋችሁበት በጣም ብዙ ዋጋ የከፈላችሁበት ማንም ሰው በሩቅም በቅርብም የሆኑ አመታትን የሰዋችሁበት ፕሮጀክት እንደሆነ ይታወቃል የአውታር ጉዳይ በምን ተገባደደ አልተገባደደም እሺ መገባደድ ሳይሆን እሺ እዛ ቦታ ላይ አንተም ታውቃለህ መጀመሪያው አፕሊኬሽን ሲመጣ የነበረው ፈተና በእኛ በኩል መሰራት ያለባቸው ስራዎች ነፍ ስራዎች ነበሩ የተሰሩ ማለት ነው አንዱ ዋናው ስራ ላለፉት 50 ዓመት ኢትዮጵያ ውስጥ የወጡትን ስራዎች ማንነት መመዝገብ ሙዚቀኞች በምን ተሳተፉ ባለመብቶችን ነው ማውጣት ምንድነው መብታቸው እያንዳንዱ ሙዚቃ ላይ ከዛ ደግሞ እነዛ ሙዚቃዎች ደግሞ ባለቤትነት ወደኛ እንዲተላለፍ ይሄ ውክልና እንዲሰጡን ማድረግ ባለቤቱ ከሌለ ባለቤቱ ከሞተ ከሱ ገባ ያን በማድረግ ተሳክቶልን ነበር ያን በሙሉ ኢትዮጵያን ሙዚቃ ዳታ ሰብስበናል ኢትዮጵያ ውስጥ የሌላትን ዳታ ወመዘክር የሌለውን ዳታ ኖቻችን ያለው ማለት ነው ስለዚህ ያን አደረግን ቴክኖሎጂውን ከኛ ሳይድ አይደለም ቴክኖሎጂ የሚሰሩ ሰዎችን ነው የምናመጣው የኛን አፕሊኬሽን ከማስተዋወቃችን በፊት ኤክስኢንፎቴክ ኤምባል ከኬንያ የሆነም ከሆነ ሀገር የሆነ ድርጅቶችን በሙሉ አሳትፈናል ማለት ነው ፌል አረገ ስለዚህ ያ ከዛ በኋላ ደግሞ ይሄው አሁን እንትና እሱን ሳምራዊት የራይድ ባለቤት ሳምራዊት አሁን ሰው ማለት ነው እሷንም እንድታስረክበን ከሷም ጋር ተስማማን ኦኬ ታውቃለህ አይደለ አንድ አመት ምናምን አብረን ሰርተናል ሪሊ ዴሊቨር ልታደርግ ማለት ነው አፕሊኬሽን እሺ
ለኛ ሰርታለች። ኦኬ ከዛ በኋላ ፌል አረገች እሷም ኦኬ እንደ ሌሎቹ ድርጅቶች። በነገር ላይ ታዋቂ 3-4 አርቲስቶች የሆነ አፕሊኬሽን ስራ በግላቸው ጀምረዋል። ኢትዮጵያ ውስጥ አንዳንዴ የሆነ አጋጣሚ ሲፈጠር በዛ አጋጣሚ መጠቀም ያለብህ ገባ። ሁሉም ሰው እዛ ላይ እንትን ይላል አንድ ላይ መስራት እየቻለ ማለት ነው። ገባኝ። ስለዚህ ዞሮ ዞሮ እኛ ጋር ያለው ኢነርጂ ሙዚቃው በዚህ ነፃ ይወጣል ነው። ምንም እንደ ቢዝነስ ሰዎች አልነበርንም ማለት ነው ገባ። ስለዚህም ነው እነዛ በእኛ በኩል መሰራት የነበረባቸው ነገሮች ተሰሩ። ግን አፕሊኬሽኑ ላይ ነው ፌል በተደጋጋሚ ፌል የገጠመን። ኢትዮጵያ አቅሟ ስላልነበረ ምንም ሌላ ምለው ነገር የለም። ለምን በዛ በኩል እውቅና ያላቸው እዛ እውቀት ላይ ያሉ እዛ ትምህርት ውስጥ ያሉ እንደዛ ነገር ሰራን የሚሉ ሰዎችን ሰብስበን በሌለን አቅም ነበረ እንትን ያልነው ማለት ነው ገባ አይደለ። ከዛ በኋላ የመጀመሪያው የሚያስተዋውቅነው አፕሊኬሽን እየተንጠባጠበ ከሰው ማጋጨት ሲጀምርኛ የመጀመሪያው ፍርሃታችን ለሙዚቃው መሳሪያ እንዲሆን ነው ይሄን ነገር የፈጠርነው አይደለ። ዞሮ ዞሮ እንዲያቃቀረን አንፈልግም ከአርቲስቶችም ጋር ከምንም ጋር ማለት ነው። በዛ አፕሊኬሽን ምክንያት ግን ብዙ ጣጣ መጣ። ሲመጣ በቃ ማቆም ነው ያለብን አፕሊኬሽን ማቆምን። ከዛ በኋላ ይዘነው የምንመጣ ደግሞ ለመቼም መፍትሄ የሚሆን ነገር ካልሆነ እናመጣ ገባ አይደለ። በዛ መሃል ብዙ ነገር አንደፋድፎናል። አንዱ እና እስከ መጨረሻው ድረስ ጊዜ የፈጀብን ከአንድ ሌላ ያን አፕሊኬሽን ይዘው ከሚመጡ ያን ባለቤት ካረጉ ድርጅት ጋር እነሱ በዛ እኛ ደግሞ ኮንቴንቱን ይዘን ሁለታችን አንድ መርጅ አድርገን አንድ ድርጅት ሆነን መስራት ነው። እሱን ላለፉት አመታት ምናምን ኦሬዲ አፕሊኬሽኖች ተዘጋጅቶ ማለት ነው ለሳምፕል ሰርተውታል ምናምን እነሱ አቅም አላቸው በትክክል። ግን እንደዚህ አንድ ለመሆን ደግሞ ያው የሁሉም ባለቤት እንትን መስማማት ማለት አይደለ። ስለዚህ እዛ ላይ ነው ጊዜ እየጠፋው እስካሁን ድረስ ማለት ነው። ግን የማይቀር ፕሮጀክት ነው። ይሄው አውታር እኮ የቤት ኪራይ እየከፈለን እኮ አለ እየሰራ ነው ገባ። አውታርን አልዘጋንም። በቃ ከእግዚአብሔር ጋር የሆነ ስምነት ተፈጥሮ ወይ ገባ ነገሩ ስርዓት የሚይዝበት ነገር ከመጣ ከእግዚአብሔር ጋር ይሄ ነገር እንዳልነው ይረዳናል ማለት ነው። ግን እንትን መገባደድ ወይ መቆም ወይ ተስፋ ቆርጠን ጊቭ አፕ ማድረግ ወይ ምናምን አይደለም ማለት ነው። አይደለም። ወደ መጨረሻ ጥያቄ መጥቻለሁ። 20 ዓመት ላይ የቆየበትን ጊዜ የማካካስ ኃይለኛ ፍላጎት እንዳለ እልክ ቁጭት እንዳለብህ ደጋግመህ ገልጻለህ። አሁንም ዛሬም ስናወራ አንስተዋል ይሄን ጉዳይና የመጀመሪያው አልበምን ከ20 ዓመት በኋላ ለቃል ያው ሁለተኛ አልበም ማለት ነው። ከዛ በኋላ ይሄንን ለማካካስ በጣም ብዙ ነገሮች ልታረግ እንደምታስብ በግልም ሳገኘ በተለያዩ አጋጣሚዎችም ገልጻልና ከነዛ ነገሮች አንዱ መስከረም ላይ ሁሉ ማለት 1 ዓመት እንደሆነው መስከረም 21 ላይ ከሆነ ካልሆነ ታስተዋውቀው ነው ኤግዛክትሊ ከመጀመሪያው አልበምን ከለቀቅ ደቂቃ ጀምሮ ልትለቅም ባደረካቸው ቃለ መጠይቆችም አጋጣሚዎችም ይሄን አልበም ብቻ ሳይሆን በአመቱ አልበምን እንደምትለቅ ገልጻል። እና የጊዜ ጉዳይ ደግሞ 20 ዓመቱ እንዴት እንዳለፈ ምናቀው ነው። ያው የሆነ እኔ የማይገባኝ ብዙ ጊዜ አሁን እየተናገርኩት ያለውት ነገር አለ። የዛሬ 100 ዓመት የነበረው ወይም የዛሬ 50 ዓመት የነበረው ዓመት አይመስለኝም ያለው ተፈጥሮ እንዴት እየተከናወነ እንደሆነ ባላቅም የሆነ አይነት ተአምራዊ ግን ለውጥ እንዳለ ይሰማኛል። ይሄ ቲዮሪ ኦፍ ሪላቲቪቲ ብለው ከንጽጽር አንጓያ የሚገልጹትም አይደለም ብዬ ብዙ ጊዜ ደጋግሜ እየተናገርኩ ነውና ኤክስፕሌን ላደርገው ግን አልችልም። ሶ አሁን አልበምን ከለቀቅ ራሱ ውሃና እሳትን 9 ወር ሆነ እና በቃለ መሰረት በ3 ወር አልበምን እንጠብቃለን የሚሆን ነገር ነው። መስከረም 21 ኤግዛክትሊ ባለፈው መሆኑ ቀድመን ፕላን ያደረግነው ነገር አልነበረም። ኦኬ አልነበረም። ሐምሌ ላይ ልናወጣው ነበረ። ለሐምሌ ሚክስ ጋር ነው ችግራችን። አልደርስም ዴሊቨር እንደማያደርጉ ስናውቅ እሺ መስከረም አንድም አንደርስም ምናምን እንደዛ ነው። ስቲል ያችን ቀን በማክበራችን ግን አንዳንድማ ያለከበርናቸው እንትኖች ሊኖሩ ይችላሉ ማለት ነው። ቀኑን ስታከብር ማታከብራቸው ነገሮች አሉ፣ ቃሎች ይኖራሉ። ለምሳሌ አሁን መሀል ላይ እንለቃለን ያልን አሁን ስልኬ ላይ ከዚህ ስንጨርስ አሰማኝ ብትለኝ ሙዚቃዎችን አሰማል ያለቁ ሙዚቃዎች ማለት ነው። እሺ ምንድነው ግን ቅድም እንዳልኩህ ተመሳሳይ እንቅፋት በቃ ሊመታኝ አይገባም እላለሁ ማለት ነው። ሁለተኛ ደግሞ በቃ መበልጸግ ማደግ አለብን ገባ አንደርስታንድ አደረከኝ። ስለዚህ ሚኒመም መስጠት ያለብን ነገር አለ ብዬ አምናለሁና ሚክሲንግ ምናምን ላይ በሆነ መንገድ ገባ የሆነ አይነት እንትን ማየት አለብን፣ የተሻለ መንገድ የተሻለ ነገር ዴሊቨር እናደርግበት። ስለዚህ ያን ለማድረግ ከጊዜ ጋር እንትን ስለሆነን ውጭ ሀገር ሄዶ ነው የማድረጉ ነገር ምንም ህልም ነው ማለት ነው።
እጃችን ላይ ያለውን አቅም መጠቀም አለብን ብለን እናምናለን። ስለዚህ አሁን ሙዚቃ መስራት እና ሙዚቃ ማውጣት የተለያየ ነገር ነው። መተ ሙዚቃውን እያበድክበት የሰማው ሙዚቃው ግን አይወጣም። ምክንያቱም ሙዚቃው ለማውጣት ደግሞ የሚያስፈልጉ ስራዎች ከአንተ ቁጥጥር ውጭ የሆኑ ነገሮች አሉ። ለምሳሌ አሁን የምናስበው ምናልባት ኪሩቤል ጋር ሚክስ ለማድረግ ነው ማለት ነው። ገብቷል አባባሌ? ስለዚህ አሁን የእሱም አቬይላቢሊቲ ማተር ያደርጋል። አሁን እነዚህ በሰሯቸው ሲንግሎች ነው ምነግር ራሱ ይገባኛል። አሁን እነዚህ ሲንግሎች ካለቁ ወር አልፏቸዋል። ግን ለማውጣት ገባ በቃ መውጣት አለባቸው። እየሰራው ነው። ፕሮሚስ እንዳደረኩት ስቱዲዮ ነኝ ፉል ታይም። እውነት በጣም ቆንጆ ስራዎችን እየሰራው ነው። ይሄ ደግሞ አይቆምም፣ በዚህ አልበም አይቆምም። ስለዚህ ቅድም እንዳልኩ እኔን የሚገልጸኝ የ20 ዓመት ስንለው የሆነ ገባ የኔ የስራ ዘመኔ መጨረሻ ላይ ያጠፋሁት 20 ዓመት እኮ አይደለም። በጣም የሚያንገበግብ ሰዓት ላይ ያጠፋሁት 20 ዓመት ነው። በጣም አሳፋሪ ነው። ስለዚህም ሲነሳ አሳፋሪ ነው አይሰጠኝም። ስለዚህ አሁን የሚቀጥሉት 5 ዓመት በደንብ ይገልጸኛል ብዬ አምናለሁ። አሁን ባለ የሚወጡት ነገሮች በጣም ይገልጹኛል ብዬ አምናለሁ። ለምን እንደተፈጠርኩኝ ለምን እዚህ ሙዚቃ ውስጥ እንዳለው የበለጠ አሳያለሁ ብዬ አምናለሁ። ስለዚህ አሁን የመጀመሪያው ፕራዮሪቲ መስከረም 21ን ማርካት አይደለም። መስከረም 1 ገባ በአመቱ የሚለውን ሀሳብ ነው ዋና። ስለዚህ 100% ገባ በቃ መስከረም 21 ካልከኝ ነው ፕሮሚስ ማላረግልህ። ለሙሸታም እንድትለኝ አልፈልግም። በየቀኑ ስቱዲዮ እያደረን ነው፣ በየቀኑ የሰራው ነው ገባ። ግን መስከረም 21 የሚለው እንትን ውስጥ እንዲከተኝ አልፈልግም። ለምን ከኛ ቁጥጥር ውጭ የሆነ ነገር ስላለ። ግን እንዳልኩ በዚህ ወር በዚህ 1 ወር ውስጥ መልቀቅ ያለብን ነገሮች አሉ። እነሱን ለቃለን፣ ምንም ጥያቄ የለውም። ከዛ ደግሞ እነዛን አልበሙ ስራ ደግሞ ፋይናላይዝ ማድረግ ነው እንዳልኩ ግጥም መጨረስ ምናምን እንደዚህ አይነት ነገሮች ናቸው ማለት ነው። ስለዚህ በአመቱ 100% አወጣለሁ። ምንም እሱ ላይ ህይወቴን እሰጣለሁ። ናይስ ከበለ ስለ መስከረም 21 ስናወራ ነው። አይ እሱ የግድ ቀኑ መሆን ያለበት ማለት ዋነኛ ምክንያቱም ኤስቴቲክ ነው አለ አይደለ? ከሆነ ደስ የሚል ነገር ነው፣ ካልሆነ የሚያጎድል ነገር አይደለም። እኔ አመት መሆኑ ነው ዋናው ጉዳይ ብዬ አስባለሁ። ናይስ ጥያቄዎችን ጨርሻለሁ። ጆኒ ራጋ ለነበረን እጅግ በጣም ውብ ጊዜ ኢቭን ከሙዚቃዎች ጋር ከነበሩን ትውስታ እና አታችመንት ጋር ጭምር በጣም ላመሰግን እፈልጋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔ ታንኪዩ። አንተም በርታ። ታንኪዩ። ፕሮግራሞች ባለፈውም ሌላ ፕሮግራም ላይ ስገባ ምን ብያለሁ መሰለህ? ይሄ ትልቅ ፕላትፎርም ነው፣ ሰዎች ያዩሃል። ገባ አይደለም? አሁን ካለው ደግሞ ትንሽ ስታነጻጽርም ሰዎች ብዙ የሚጎድሉበት ብዙ መድረክ አለ፣ የማይረባ ነገር የሚያዩበት። ሁሌ የሆነ ባላንስ የሚያደርጉ ነገሮች ያስፈልጋሉ። ስለዚህ አንዳንዴ እንደዚህ አይነት ፕላትፎርሞች ለአሪፍ ነገር ሳይውሉ ታያለ ማለት ነው። አሪፍ እንግዳ ሳያቀርቡ፣ አሪፍ ሀሳብ ሳይስተናገድባቸው። ገባ አባባሌ? ስለዚህ የኃላፊነት ትልቅ ኃላፊነት ነው። በጣም ባለፈው አሁን ጠፍተ በነበረበት ሰዓት እኔ ዝም ብዬ እንትንል ነበር ማለት ነው። ገባ? ግን ደግሞ አሁን በአከታታይ የተለያዩ ሰዎች እያቀረብክ ነበርና በጣም በርታ። እንደዚህ ሀሳቦችን መሞገትን ቀጥል። አሪፍ ሰው ሊማርባቸው የሚችሉ ሀሳቦችን ደግሞ እንደዚህ አቅርብ። አንተም በግል ያለን እንትን ተወጣ። እስካሁን ድረስ እያደረክ ያለው በጣም አሪፍ ነው። ይቅና። ታንኪዩ። አሜን። እግዚአብሔር ያክብርልኝ።